ቢመታትም ቢሰድባትም ምንም ቢላትም በቃ አትፈታም ችላ ነው የምትኖረው ምናምን ፍቅር ድሮ ቀረ ያሉ ትልልቆቹ ሴቶች ኢንተረስት ላላቸው ለሚመቻቸው ወንድ ትንሽ ላይክ ላደረጉት ወንድ ወይም ለወደዱት ወንድ እንዴት እንደሚሆኑ የሚያውቅ ሰው የማትፈልገውን ሴት እያስቸገረ ጊዜውን ያባከናል ብዬ አላስብም። እንደ ድሮ አይለምኑም ወንዶች። ሰው ኦፕሽን እንዳለው ሲያቅ አንድ ነገር ላይ ዋጋ የመክፈል ቻንሱ ዝቅተኛ ነው። ሴቶች ናቸው ከወንዶች የተሻለ ብዙ ኦፕሽን ያላቸው just because ሴት ስለሆኑም ብቻ ሌላ አዲሽናል ቫልዩም ሊያስፈልገው ይችላል። ሳትፈልግህ የቀረችን ሴት ደጋግመህ ስለራስህ እንድትወድህ ለማድረግ በብዙ ነገር መሞከር ውስጥ ድካም ነው ያለው ብዬ ነው የማስበው። የሰው ልጅ በባህሪው የምትከለክለውን ነገር ነው የሚፈልገው። የነፃ ነገር አይመቸውም። ጋር አኮረፍኩ ስትል 3 አበባ የሚልክላት ልጅ አለ። እዚህ ጋር አኮረፍኩ ስትል ሲለቅሽ ደውይ ብሎ የሚጠፋ ልጅ አለ። አብነት እንኳን ደህና መጣ። እንኳን ደህና ቆየህ። ዛሬ አክብርልን እንግዲህ በድጋሚ ስላገኘን ካለ ጠባብ ስኬጁል ቴንክ ዩ በጣም እኔም አመሰግናለሁ። ስለ ሞደርን ዴቲንግ ነው የምናወራው ዛሬ። ቀጥታ ወደ ገደለው ነው የምንገባው። እሺ የዚህ ዘመን የፍቅር ግንኙነት ነው የሚባለው አይደል? ያ ፍቅር ድሮ ቀረ ያሉ ትልልቆቹ የፍቅር ግንኙነት ድሮ ቀረ፣ የዘንድሮ ወይ ጥቅም ነው ወይ ፊዚካል ነገር ብቻ ነው ይላሉ። how do you see it በአንተ ፐርስፔክቲቭ? አልቀረም። ሁሉንም ነገር የሆነ ጊዜ ድሮ እንደነበረው አሁን ለምን አልሆነም ማለት አትችልም። ጊዜ በራሱ ሞዲፋይ የሚያደርጋቸው ነገሮች አሉ። ከአኗኗራችንም ከቴክኖሎጂውም ከሚኖሩ አዳዲስ ትምህርቶች አዳዲስ እውቀቶችም ሰውም ካለው አዳዲስ የህይወት ልምምዶች ብዙ ነገሮች ሪሞዴል ይደረጋሉ። በቃ ሪሌሽንሺፕ ድሮ ምን ይመስላል፣ ትዳር ድሮ ምን ይመስላል፣ አሁን ምን ይመስላል ስትል ለምን እንደ ድሮ አልሆነም ምናምን አትልም። አፌክት የሚያደርጉት ነገሮች ስላሉ ማለት ነው። በዚህ ጊዜ ዴት ማድረግም ትዳርም የድሮውን ያህል ቀላል ነው ማለት ሳይሆን ወይም ከባድ ነው ወደሚለው ኮምፓሪዝን መምጣቴ ሳይሆን አሁን ላይ ትንሽ ከባድ ነው። ከድሮ አሁን ትንሽ ከባድ ነው ብዬ ነው ለምን ማለት አይቀርም። ብዙ ምክንያቶች ሊኖሩት ይችላሉ። ከባድ ነው ስንል ምንድነው? የመጀመሪያው መቆየት ነው አይደል? ሪሌሽንሺፕ ውስጥ ገብተህ መቆየት ነው። ትዳር ውስጥ ገብተህ መቆየት ነው ከባዱ ነገር። አንዳንድ ሰው ለዚህ መከራከሪያ ሀሳብ ሲያነሳ ድሮ ሰው ቶሎ ቶሎ ማይፋታው ባል አምባገነን ነበር፣ ሚስት ደግሞ ፋይናንሻሊ ስቴብል አይደለችም ምናምን። ስለዚህ ተጨቁና ትዳሯን ብትፈታ ልጆቿን ማስተዳደር አትችልም ምናምን አትችልም። ስለዚህ ፕሮቫይደሩ ወንዱ ስለሆነ ቤቱን የሚቆጣጠረው የሚገዛው እሱ ስለሆነ ቢመታትም ቢሰድባትም ምንም ቢላትም በቃ አትፈታም ችላ ነው የምትኖረው ምናምን የሚል እንትን አለ። አሁን ግን ህጉም ስላለ ሴቶቹም የተማሩ ስለሆኑ ፋይናንሻሊም ኢንዲፔንደንት ስለሚሆኑ ሰምሃው ትንሽ ነገርም ሲነሳ በቃ መፍታት ይችላሉ፣ መብታቸው ነው ምናምን ወደሚል ነገር እየተመጣ ይሄዳል። ወደ ሪሌሽንሺፑም ደግሞ ስትመጣ እንደዛ ነው። በፊት የተጣላ ሰው ሪሌሽንሺፕ ውስጥ ሆኖ የተኮራረፈ ሰው በጓደኛ ደብዳቤ አስልከህ በቤት ስልክ ደውለህ ምናምን ሰፈሩ አይደል ምናምን ከዚህ ወደዛ ከዛ ወደዚህ ለመዝለልም ይሄ ከዚህኛው ሪሌሽንሺፕ ወደዛኛው ሪሌሽንሺፕ ለመዝለል ከአንድ ሰው ወደ ሌላ ሰው ለመዝለልም ብዙ አመቺ አይደለም ድሮ። አሁን እጅህ ላይ ነው ሁሉም ነገር ምናምን ያለው፣ ስልክህ ላይ ነው ያለው። አንተ የለህም ማለት ኢንስታግራም ላይ ቴሌግራም ላይ ምናምን ፌስቡክ ላይ ዌቲንግ ሊስት አለ፣ የሚጠብቅ ብዙ ሰው አለ። ስለዚህ ሰው ሪሌሽንሺፑ ትንሽ አንኮምፎርታብል ሲያደርገው ወደ ሌላ አቅጣጫ የማየት ነገር ይኖራል። አንተ ሳትሄድ በቃ ተተክተሃል ሊሆን ይችላል። ይሄ ሰው ውጪ ላይ የሚኖረውም ነገር ደግሞ አለ። ከኖርማል ዴይ ቱ ዴይ ላይፍ ስታይሉ ኤክስፖዝድ ነው የአብዛኛው ሰው። ድሮ እንደዛ አይደለም። ስፔሻሊ እድሜህ ብዙ ከፍ ካላለ በትምህርት ላይ ከሆነ ያለው ትምህርት ቤት ትሄዳለህ፣ ቤት ትመጣለህ። አብዛኛው ሰው ከቤት አይወጣም። ስፔሻሊ ሴቶች ከቤት አትወጣም። አሁን እንደምታየው ነው። ብዙ ነገሩ ለቀቅ ያለ ነው። ከብዙ ሰዎች ጋር የመገናኘት ብዙ ኮኔክሽኖች ብዙ እንትኖችን የመፍጠር ቻንሶች ስላሉ አንድ ቦታ ብቻ ስቲክ አድርገህ ችግሮች እየተፈጠሩ ሮንግ ነገሮች ሀፕን እያደረጉ ይቅርታ የተዳዳረግ ሶልቭ እያደረግ የመቆየት እድል እያነሰ ይመጣል። ስለዚህ
በዚህ ጊዜ ከድሮ የበለጠ ከባድ ነው ብዬ ነው ማስበው። እኔ እንደ ድሮው አይለምኑም ወንዶች የሚል ነገር ሰምቼ ነበረ። የድሮ ወንድ ፍቅር ሲይዘው ፍቅር ከያዘው ሴት ማየት አይችልም ደፍሮ። ሰፈሯ ሄዶ ይቆማል ረጅም ሰዓት አይደል? በሌላ ሰው ቅድም እንዳልኩ ደብዳቤ ያጽፋል። በቃ አክብሯት ፈርቷት ነው ቀስ እያለ በስንት መከራ ነው ለሰላምታ እንኳን። አሁን ወንድ ልጅ አይመቸኝም ዛሬ ትንሽ ማዘር ስራ አዛኛለች ራሱ ካልሹል ሌላ ዴት ምን ትላለህ? የሆን ወንድ ደፋ ምን ሆኖ ነው እንደዛ የሆነው? ቅድም እንደነገርኩ ሰው ኦፕሽን እንዳለው ሲያቅ አንድ ነገር ላይ ዋጋ የመክፈል ቻንሱ ዝቅተኛ ነው። ዋጋ እንድትከፍል የሚያደርግህ አንደኛ ለዛ ጉዳይ ያለህ ቫልዩ ነው። ሁለተኛ ያለህ አማራጭ ነው። ምሳሌ አብዛኛው የኢትዮጵያዊ ልጅ ወይ የድሃ ልጅ ነው፣ የመካከለኛ ቤተሰብ ልጅ ነው። ስለዚህ ህይወትን ለመቀየር ትምህርትን ተምረህ ዲግሪን ይዘህ ምናምን ያለህ አማራጭ ይሄ ነው ተብሎ ነው ብዙ ሰው ያደገው። ስለዚህ አሁን አብዛኛው ኢትዮጵያዊ በዚህ ሰዓት ያለ ወጣት ወይም ምናምን ያለ ልጅ እያለ የሚያስበው ነገር ተምሮ ዶክተር መሆን ነው፣ ተምሮ ኢንጂነር መሆን ነው፣ ተምሮ ፓይለት መሆን ነው፣ ተምሮ የሆነ ነገር መሆን ነው እንጂ ምን መከተል ምናምን የሚባል ነገር ኖሮ ምናምን አይደለም ያደገው። ስለዚህ አንዳንዴ ብዙ ኦፕሽኖች የሌለህ ሰው ስትሆን አንዱ ነገር ላይ አድምተህ ትሰራለህ። ስለዚህ ያለህ አማራጭ ተምረህ ራስህን ህይወትህን መቀየር ቤተሰብህን መቀየር ምናምን ከሆነ ትምህርት ላይ ትሰግጣለህ። በቃ ትምህርት ብቻ ነው ያለህ አማራጭ። ትምህርትም ቢማር አማራጭ ያለው ቤተሰቡን በጣም ሀብታም የሆነ ሱቅም መዋል፣ ስራ ቦታ መዋል፣ የሆነ ሆቴልም ሄዶ የፋሚሊ ነገር እያገዘ መዋል የሚችል ሰው ግን 2 3 4 አማራጮች እንዳሉት ስለሚያውቅ ትምህርቱን እንደ ህልውና ጉዳይ አያየውም። ስለዚህ አሁን ወደ ዴቲንጉ ሳመጣለህ ይሄንን ስፔሻሊ ራሱ ላይ የሰራ ወንድ ከሆነና ኦፕሽን ሊኖሩት የሚችል አይነት ወንድ ከሆነ ያው ሴቶች ናቸው ከወንዶች የተሻለ ብዙ ኦፕሽን ያላቸው just because ሴት ስለሆኑ ብቻ ሌላ አዲሽናል ቫልዩም ላያስፈልገው ይችላል። ወንድ ስትሆን ግን በሴቶች እንደው የሚፈለግም ሰው ለመሆን ብዙ ኦፕሽኖችም እንዲኖርህ ስራዎች ያስፈልጉሃል፣ ብዙ ኳሊቲዎች ያስፈልጉሃል። አንድ ሰው እዛ ጋር ከደረሰ በኋላና ኦፕሽኖች እንዳሉት የሚያውቅ ከሆነ ይሞክራል። ኢንተረስት ምናምን ካላየ በቃ ባኮፍ ያደርግና ደግሞ ሌላ ሰው ይሞክራል ወይም አቅጣጫውን ይቀይራል። እንደ ድሮ አይደለም ነው። እንደ ድሮ መሆን አለበት ምናምን የሚል ማቀንቀን ውስጥ አልገባም። ምክንያቱም ድሮ እምቢ ብትል ራሱ የሰፈር ጸባ አስነስተህም ቢሆን መንገድ ላይ ስትሄድ ዩኒፎርማንም ጎትተህ ቢሆን ታናግራታለህ ምናምን ነው ድሮ። ሰፈሯ እየሄድክ ማስቸገር፣ ከትምህርት ቤት ስትመጣ መንገድ ላይ በቃ አልፋታ ምናምን ይላሉ ድሮ። አሁን ግን እንደዛ ነው ብዬ አላስብም። ግን ጥሩ ነገር አለው ብዬ ነው ማስበው። እሱ ሴቶች ኢንተረስት ላላቸው ለሚመቻቸው ወንድ ትንሽ ላይክ ላደረጉት ወንድ ወይም ለወደዱት ወንድ እንዴት እንደሚሆኑ የሚያውቅ ሰው የማትፈልገውን ሴት እያስቸገረ ጊዜውን ያባክናል ብዬ አላስብም። ትሞክራለህ፣ ኢንተረስትህን ታሳያለህ፣ ፍላጎትህን ታሳያለህ። እየተግደረደረች ነው ብለህ ካሰብክ ደግመህ ትሞክራለህ። ግን አልፈልግም ከተባልክ ኢንተረስት እንደሌላት ካወቅ ፊትህን አዙረህ መሄድ ብቻ ነው ያለህ አማራጭ። ለምን ፐርሲስተንት አልሆኑም ያውን ጊዜ ወንዶች? ለምን አጨቀጭቁንም? ለምን ምናምን የሚሉ ሴቶች አንዳንድ ሶሻል ሚዲያ ላይ ምናምን ታያለህ። እውነታ ግን እንደዛ አይደለም። እንደ አሰልት ሊቆጠር ይችላል። ገብተዋል አይደለ? ዘንድሮ በቃ አንዴ ካናገርከኝ በኋላ ኢንተረስትድ አይደለሁም ካልኩ በኋላ ደግመህ ሁላ ልታናገረኝ አይገባም ይለዋል። በሌላ ሳይድ ደግሞ አንዴ እንኳን ስንግደረደር ከዛ ወንዶች በዛው እየጠፉ ነው ለምንድን ነው ይለዋል። ትክክለኛው ነገር ግን እኔ ብዬ የማስበው የምር ፍላጎት ካለህና የምር ኢንተረስት ካለህ ሴቶች ያንተን ዴዲኬሽን ይፈልጋሉ። እሷን ለማግኘት፣ እሷን ለማውራት፣ እሷን የራስህ ለማድረግ የምትመጣበትን ርቀት ማወቅ ይፈልጋሉ። ግን ስቲል የሆነ ሳይን እየሰጡህ ነው፣ የሆነ ምልክት እየሰጡህ ነው እንጂ ስልክ እየዘጋችብህ ልታናግር አትፈልግም፣ ልታገኝ አትፈልግም። ጭራሽ እንደዛ የሆነ ግን እያስቸገርካት ነው ብዬ ነው ማስበው እኔ። ስለዚህ ወንድ ልጅ ፍላጎቱን ማሳየት አለበት። ወደ ፈለጋት ሴት ደፍሮ እንደ ወንድ
ፍላጎቱን፣ ፍቅሩን፣ ሀሳቡን መግለጽ አለበት። ካልተፈለገ መቀየስ አለበት። አለዛ እያስቸገርክ ነው ከዛ በኋላ ብዬ ነው ማስበው። ስለዚህ ጽናቱ ዲፔንድ የሚያደርገው የሴቷ ኢንትረስት ላይ ነው ማለት ነው። yes ሙሉ ለሙሉ ከተዘጋብህ እንዳልኩህ ምን አይነት ነገር መሰለ አሁን ይሄ ጽናቱ ምናምን የሚባለው ነገር ለምሳሌ አንድ ወንድ አንድን ሴት ወዷት አፍቅሯት ሊያገባት ይፈልጋል፣ ከሷ ጋር መሆን ይፈልጋል፣ ቁም ነገር ነው የሚፈልገው። ግን እሷ የማትፈልጋቸው ነገሮች አሉት። ወይ ላይፍ ስታይሉ ሊሆን ይችላል፣ ባህሪ ሊሆን ይችላል፣ የሥራ የሆነ ነገር ሊሆን ይችላል። እነዚህን ነገሮች ለሷ ብሎ እያስተካከለ እሷ የምትፈልገው አይነት ወንድ የሆነ ልቧን ዊን ለማድረግ እሷን የሱ ለማድረግ ከሆነ እሱን እደግፋለሁ። ግን ሳትፈልግህ የቀረችን ሴት ደጋግመህ ስለራስህ እንድትወድህ ለማድረግ በብዙ ነገር መሞከር ውስጥ ድካም ነው ያለው ብዬ ነው ማስበው። ምክንያቱም አንተ እዛ ጋር የመጀመሪያ ምርጫ አይደለህም። ስቲል በዚህ ጊዜ ራሱ ለአመታት ሴቶችን የሚጠብቁ ወንዶች አሉ። ጀጅ ምናምን እያደረጉ ሳይሆን ፍቅረኛ እያላት እሱ እየጠየቃትና እየወደዳት ሳትቀበለው እየጠበቃት ፍቅረኛ ትይዛለች። እየጠበቃት ከፍቅረኛዋ ጋር አመት 2 አመት ቆይታ ትለያያለች። እየጠበቃት እሷ ምናልባት እሱ እንደ ጓደኛም ሆኖ ሊሆን ይችላል፣ እንደ ስራ ባልደረባም እንደሆነ ነገር ብቻ ከላይፏ ማይጠፋ ሰው አለ እየወደዳት እሷም እንደሚወዳት የምታውቀው ሰው ተረድተኛል። ከዛ ከሆነ ጊዜ በኋላ ምናልባት የማግባት ታይሟ ሲደርስ ሊሆን ይችላል ምናምን እድል ይሰጥህና ባል ትሆናለህ ማለት ነው። ስለዚህ በማትፈለግበት ቦታ ላይ እንድትፈለግ ራስህን ማስገኘትና ያንን ሰው ማስጨነቅ ኮንቪንስ ለማድረግ መሞከር ትክክል ነው ብዬ አላስብም። እሱን ወንድ እንዴት ታየዋለህ አንተ? ማለት በጣም የሚወዳት ሴት ስር ሆኖ ስታረግም ስትጣላም ሲያባብል አዲስ ፍቅረኛም ስትይዝ ወይኔ ልጅ ደስ ሲል ስትለውም ችሎ ሲከተል እና መሽቶ አድርሰኝ ስትለው ሮጦ ከቤቱ ከንክሎ ተነስቶ ከዛኛው ጋር ተጋይታ ሊሆን ይችላል። ፊልም ላይ የምናየውንም ያው እየወሰድኩ ነው። ያኛው አስቀይሟትም ሊሆን ይችላል። ሲጣላ ወጣ ብላ ናውሰደኝ ብላ የምትወስዱ አይነት ወንድ ፋይናሊ መጨረሻ ቢያገባት do you think it's a right way? ምክንያቱም አንዳንድ ሰዎች አሁን ይሄ እኮ አንተ እኮ ሰከንድ ኦፕሽን አማራጭ ስላጣች ነው እንጂ ያገባች በሚኒት ያባራት ሰው ቢፈልጋት ተመልሶ አሁንም ትታ ነው የምትሄደው የሚል አሰምሽን how do you see it? ግን አንተ ባታ ቆየኝ የሚባል አማርኛ አለ። ይሄ እሱ ብቻ ነው ይሄንን ነገር አሁን ሲናሪዮ ኤክስፕሌን ሊያደርግ የሚችለው። እንደዚህ አይነት ነገር ሁልጊዜ ሀፕን ያደርጋል፣ ብዙ ጊዜ ሀፕን ያደርጋል። ጊቭ አፕ የማያደርጉ ሰዎች አሉ። ግን ጊቭ አፕ የማታደርገው ቫሊዩ ለምትደረግበት ቦታ ነው ወይም ቫሊዩ ለሚደረግ ነገር ነው ጊቭ አፕ የማታደርገው። እንዳልኩ ሆኖ ለምሳሌ የዩኒቨርሲቲ ትምህርቴን ሳልጨርስ ማግባት ምንም አልፈልግም የምትል ሴት ወደህ ግን ትምህርቷን ካልጨረሰች እስክትጨርስ እሷን መጠበቅ ቫሊዩ ለምትሰጠው ነገር ዋጋ እየከፈልክ ነው። ግን ጀግንነት ነው አንተ እየጠበካት አንዴ ሳሚ እንዴት ስታደርግ አንዴ ናቲ እንዴት ስታደርግ ቁጭ ብለህ ምንድን ነው የምትሰራው አንተ? ስለዚህ ምርጫ እንዳልሆንክ አንደርስታንድ ታደርጋለህ። ምርጫ እንዳልሆንክ አንደርስታንድ ታደርጋለህ። ቅድሚያ እንደማይሰጥህ አንደርስታንድ ታደርጋለህ። ሶ መጨረሻ ላይ አሸንፈሃት አይደለም። you are just the last option። በቃ እዛ ጋር አዲስ ሰው ከዛ ሁሉ ታይም በኋላ አዲስ ሰው ተዋውቃ የሆነ ነገር ውስጥ ከምትገባ አንተ ትሻላለህ። ቢያንስ የትም እንደማትሄድ አሳይተሃል። ግን ይሄ አንተን እዛ ጋር እንድትከበር ያደርጋል አያደርግህ? እንድትፈለግ ያደርጋል? በፍጹም አያደርግህ። አሸንፈህ አይደለም ነው። ስታንዳርድ ማውጣት ራሱ አትችልም። ድምፅን ከፍ ማድረግ አትችልም። እሱ ደግሞ ወንድን ይገለዋል። በቆሙ ሰው ለሚፈልገው ሰው ነው የሚገዛው። አሁን ሴት ልጅ አንተን ወዳ መርጣ ፈቅዳ አንተነ ትክክለኛው ሰው ብላ ዲሳይድ አድርጋ ከአንተ ጋር ስትሆን በገዛ ፍቃዷ ለአንተ ካላት ፍቅርና ክብር የተነሳ ነው ለአንተ የምትገዛለህ። ገብተዋል? ግን ሌላ ወንድም ጋር ስትሆን ምናምን ስትለምናት ስታለቅስ ኖረህ ከዛ መጨረሻ ላይ ኦኬ ስትልህ እንኳን ሹል ቢ ዘ ቦስ እያለ ሁላ በቃ ሌላ ሰው ዴት ልታረግብህ ትችላለች። የትም እንደማትሄድ ባውንደሪ እንደሌለ ራስህ እንደማታከበር ቫልዩ እንደማታረግ ምናምን አሳይተሃል ማለት ነው። yes ትባላል። ይሄን ስትል ብዙ ሴቶች የሚያነሱት ጥያቄ አለ። ለምንድነው ወንዶች
ዲስፔክት የምታደርጋቸውን ሴት ልጅ አዲክሽን ይዛቸዋል። እኔ አሁን ኦብሴሽን ልበለው ፍቅር ለማለት ይቸገራል ከወንድ ማይንድ ሴት ውስጥ ሆኖ ግን ብዙ ጊዜ አጋጥሞ ከሆነ ብዙ ወንድ የሚፈልጋትን ከብዙ ወንድ ጋር የምትሆነውን ለሱ ጉዳይ የሌላትን ወይም ኤኒ ታይም ካንስል ልታረግበት የምትችለውን ሴት ቼዝ የማድረግ የሆነ አግሬሲቭ ነገር አለ ወንዶች ጋር። እሺ ምንድን ነው ሳይኮሎጂ ቢሃይንድ እዚያ ውስጥ? ሁለቱም ጋር ያለ ነገር ነው ይኖራል። ብዙ ጊዜ ሴቶች ነው የሚያደርጉት። እኔ እኩል ነው ልል እችላለሁ። ግን ዋት ኢዝ ዘ ሳይኮሎጂ በሁለቱም ኬስ? ምንድን ነው መሰለህ የሰው ልጅ በባህሪው የምትከለክለውን ነገር ነው የሚፈልገው። የነፃ ነገር አይመቸውም፣ ወዲያው ይሰለችዋል። ኢነርጂ ጉልበት የማያወጣበት ነገር ወዲያው ይሰለችዋል። ስለዚህ ይሄ ኤክስትሪም ሳንወስደው ዲስሪስፔክት የሚያደርጋት የሆነ ነገር የምታደርገው ምናምን የሚለው ነገር ጋር ሳንሄድ እሷን እንደምትፈልገው ማይሆንላት ወንድ ከሆነ ለምሳሌ እንዲሁን ወደዛ አድርግ ወደዚህ ውጣ እንደዚህ አድርግ ምናምን ስትለው ስጠራኛ ቤት ስትልከኝ ወዴት አይነት ካልሆነ ልጁ እንትኗን ኮንትሮል እያደረገው ይሄዳል። ሰው እንደፈለገ የሚያደርገውን ሰው ይንቃል ወይም ሪስፔክት የማድረግ ቻንስ ዝቅተኛ ነው የሚሆነው። አንተ የጠየከኝ አሁን ስለ ወንድ ልጅ ስለሆነ መጀመሪያ ብዙ የሚፈልጉት ሴቶች እያሉ ማትፈልገው ሴት ላይ ትኩረት ያደርጋል ይባላል። ወርዱ እንደዛ ነው ማስቀመጥ የፈለጉት እኮ እያልኩ ነው። ይሄ ለሱ ቀላል ሊሆን ይችላል፣ ሌላ ሴት ማግኘት ምናምን ቀላል ሊሆን ይችላል። ከዛ ልክ የሆነ ሴት ጋር ሲመጣ በራሷ ህግ ነው የምትሄደው። አሁን ሌላዋን ሴት ቀጠሮ ሳያሲዝ ምናምን በቃ ዛሬ ደውሎ ለባብሰሽ ጠብቂኝ እራት እንበላለን ቢል ስራዋን ጥላ ምኗን ጥላውን አልጠበቀው ትችላለች። እዚህ ጋር ደግሞ ሲመጣ ቢዚ ነኝ ከሳምንት በፊት አልችልም ልትለው ትችላለች። በራሷ ህግና በራሷ ሰዓት ስለምትሄድ ማለት ነው። እንዳልኩ ቀደም ሰው እሱ እንደሚፈልገው የሚያደርገው ነገር ይሰለችዋል። ገብቷል? ስለዚህ ችን ልጅ በፈለገበት ሰዓት አያገኛትም፣ እንደፈለገ ማድረግ አይችልም፣ በራሱ አቅጣጫ በራሱ ዳይሬክሽን ውስጥ ማስኬድ አይችልም። ስለዚህ እሷን እዛ መስመር ላይ ለማምጣት ለሌላ ሴት ለአምስት ሴት የሚጠቀመውን ኢነርጂ እዚህ ጋር ሊያወጣ ይችላል። በጀትም ጭምር በቃ አይመቸኝም እኔ 15 ቀን አይመቸኝም ብትለው ራሱ ሊጠብቅ ይችላል። ሌላ ሰው ደውሎለት እሱ ላያነሳ ይችላል። እሷ ጋር ግን ሳታነሳለት 5 ሊደውል ይችላል። ይሄ ነገር ግን ፍቅር ነው ማለት ላይሆን ይችላል። ይቸግራል። ይሄንን እምልህ ለምንድን ነው አንዳንድ ሰዎች እልህም ይይዛቸዋል፣ ኢጎም አለ ስፔሻሊ ወንድ ልጅ ስትሆን። ከዛ ካገኛት በኋላ ለዚህ ነው እንዴ በሬን ያረድኩት አይነት ነገር ሊሰማው ይችላል። ያ ሁሉ ልፋት ያ ሁሉ በእጁ ካስገባት በኋላ የእሷም እንትን ተቀየረ አይደል? አሁን በቃ የሚያገኛት ሰው ትሆናለች፣ አክሰስ የሚያረጋት ሰው ትሆናለች። ሲደውላት ኢዚ የሆነ ስለሚመጣ ይረሳዋል ሲለፋ የነበረበትን ጊዜ ማለት ነው። አት ዘ ሴም ታይም ሴቶችም ጋር እንደዚህ አይነት ነገር አለ። ሁሉም ሴት ፈላጊ ያለው ይብዛም ይነስም ለማንኛውም አይነት ለሲሪየስ ነገርም ይሁን ለጊዜያዊ ነገርም ይሁን ብቻ ሁሉም ሴት ፈላጊ ያለው ወደሚለው መደምደሚያ እንመጣና ከሚፈልጋቸው ሰው ውስጥ ሁሉ እነሱ የሚፈልጉት ደግሞ የሆነ ሰው ይመጣል እና ካልፈለጋቸው የነሱ ከበድ እያለ የሚመጣው የሚፈልጋቸው ሰው በጣም ብዙ ስለሆነ እሱ ማን ስለሆነ ነው ወደሚል ነገር ተመጣጣለ። ሴት ላይ ገናል። አዎ ምክንያቱም ኦኬ ልክ ኦፕሽን አላቸው። ኢቭን አትራክቲቭ ጋይ ካለው በላይ ከሱ የሚበልጡ ሰዎች ይለምኗታል ሊሆን ይችላል። ገባ? በምንም ነገር ከሱ የተሻሉ ወንዶች እሷን ይለምኗታል፣ ይፈልጓታል፣ ያስቸግሯታል። እሷ ራሷን የጣለችበት ልጅ ግን እዚህ ግባ የምትለው ላይ ላይሆን ይችላል። እሱም ነው ትሪገር የሚያደርጋቸው። ገብተዋል። ቢካዝ እኔ ዲዘርቭ ከዚህ የተሻለ ሰው ይፈልገኛ ቃለው ምናምን እሱ ማን ስለሆነ ነው ወደሚል ትመጣለህ። እና ይሄ ባድ ቦይ እና ናይስ ጋይ ምናምን የሚባል ነገር አለ አይደለ? ባድ ቦይ የሚባሉት አሁን ላይክ መጥፎ ልጆች መጥፎ ወንዶች ምናምን ሆኖ ምናምን አይደለም። ሲምፕሊ ትርጉሙ በራሳቸው ሩል፣ በራሳቸው ሀሳብ፣ በራሳቸው ህይወት፣ በራሳቸው ፕላን የሚንቀሳቀሱ ወንዶች እንደማለት ነው። በቃ የራሳቸውን ላይፍ ነው እየኖሩ ያሉት። they don't care somehow ገብተዋል። ስለዚህ እዚህ ጋር አኮረፍኩ ስትል 3 አበባ የሚልክላት ልጅ አለ። እዚህ ጋር አኮረፍኩ ስትል ሲለቅሽ ደውይ ብሎ የሚጠፋ ልጅ አለ። ገብተዋል። ስለዚህ
ጠቅለል ስናደርገው በሴቶችም በወንዶችም ጋር ይሄ ነገር ሀፕን ያደርጋል። ዋነኛ ነገሩ ግን አንተ እንደምትፈልገው ማታደርገው ሰው ሀሳብህን ይወስዷል፣ ጉልበትህን ይወስዷል፣ አቴንሽንህን ይወስዷል። ትለፋበታለህ። በቃ እንደፈለግክ ማታረጋትን ሴት ትለፋባታለህ። ይህን ትሬት ግን ሄልዚ ሪሌሽንሽፕ ውስጥ እንውሰደው እስኪ። አሁን ቶክሲክ አለ፣ አሁን ያወራ ነው ኢን ቶክሲክ ወይ አለ ኢንቴንሽናሊ ቶክሲክ በመሆን ኬር የማያደርግ በመምሰል ምናምን ሰዎች ማኒፕሌት የሚያደርጉ ሰዎች አሉ፣ በወንድም በሴት ነው። አክቹሊ ኢቨን ያን ካራክተር ኖሯቸው ኢቨን ላይሆን ይችላል ነሰሰርሊ ዘይ ኬር ግን ዘይ አክ ዘይ ዶንት ኬር በጣም እንደዛ አለ። በቃ የቶክሲክ የሆነ ስልክ ሲጮ ለምሳሌ ቦይፍሬንዷ ቆይ ጮሃና ባንዴ አላነሳለትም 5 ወይ አምቢዚ ብሎ መመለስ ከዛ ቆይቶ መደወል ምናምን ግን አይደለችም አክቹሊ ሺ ኢዝ ዋቺንግ ሙቪ ምናምን እንደዛ ቶክሲክ ሆኖ የሚሆን አለ። ግን ደግሞ ጤናማ የሚባለው ሪሌሽንሽፕ አንድ ጥሩ ወንድና ጥሩ ሴት ብለህ ደግሞ ስታስብ ሄልዚ ሪሌሽንሽፕ ውስጥ ቱ አን ኤክስቴንት ያስፈልጋል ይመስለኛል። ይሄ አሁን ያልከው ነገር አለ በምን ያህል እሱን አሁን ምክንያቱም እንዳልከው ማንም ሰው ቢሆን አልከኝ እንደፈለገ የሚያሾረውን ሰው አይፈልግም ማለት የኛ ደግሞ ሰዎች ደግሞ ባህሪያቸው ፍቅር ትርጉም ብለው የሚሰጡት እሱን ነው። ያ ሰው እንደፈለገ እንዲያደርግ መሆን ነው አይደል የፍቅር ዴፊኒሽን። አሁን የብዙ ሰው ጭንቅላት ውስጥ ስትሄድ ፍቅር ማለት በቃ እሷም እንደፈለገች የምታደርገው እሱም እንደፈለገ ህግ ያለው ሰው ወይም በራሱ ባውንደሪ የሚመራ ሰው ቅድም እንዳለው ወደ ባድ ጋር የመሄድ ነገር አለ እዛ ካታጎሪ ሲሆን፣ ግን ደግሞ ጤናማ ግንኙነት አያስፈልግም ወይ ይሄ ባህሪ ወደ ፍቅሩ እንደጋለ እንዲቀጥል ማለት እንደጋለ ብለ እስከ መጨረሻውም ባይሆን ግን ጥሩ የሆነ መፈላለግ እንዲኖር ሄልዚ የሆነ ባላንስ አያስፈልግም ወይ? ወይስ አሁን አንተ የምትወዳ ሴት ወይ እኔ ባለቤቴ እንደምትፈልገው መሆን አለብኝ ለሷ ፍቅር ጥሩ እንዲሆን ወይም እሷ እኔ እንደምላት ሁሉ መሆን አለባት ወይ? ጤናማ ግንኙነት የመገንባት እሱ ነው ወይ? ቆንጆ ጥያቄ ነው። አንድ ነገር ጤናማ ነው ወይም ቶክሲክ ነው ብለን ሳይድ ከያዘን በኋላ በደንብ አንደርስታንድ ማድረግ ያለብን ነገሮች ሪዝኑን እና ከዛ በኋላ ደግሞ መጨረሻ ላይ ውጤቱን ነው። አሁን ቶክሲክ በሆነ ሪሌሽንሽፕ ውስጥ ወይም ጤናማ ባልሆነ ሪሌሽንሽፕ ውስጥ አንድ ሴት ለአንድ ወንድ እሱ እንደፈለገው የምትሆንለት ለምን ይመስልሃል? ፕሮባብሊ እንዳታጣው ነው፣ ፕሮባብሊ እንዳይናገራት ነው፣ ፕሮባብሊ እንዳይሰድባት ነው ወይ እንዳይመታት ነው። እሱን የማጣት ፍራቻ ስላለ ነው። ስልክ ከዘጋ ሳምንቱ ሙሉ ላያነሳ እንደሚችል ስለምታስብ ነው። በቃ ጤናማ አይደለም። ተረዳኸኝ? ሴቷም ጋር ስትመጣ እንደዛ ግንኙነታቸው ጤናማ ካልሆነና ቶክሲክ ከሆነ እሷ እንዳዘዘችው ሲንከባለል ካየኸው አንድ ወንድ እንደዛ ካልሆንኩኝ ትተወኛለች፣ ትለውጠኛለች በሌላ ሰው ብሎ ስለሚያስብ ነው። እሱን እንዘጋዋለን። ሄልዚ ሲሆንስ፣ ጤናማ ግንኙነት ሲሆንስ የምትሆነውን ነገር ሁሉ ከፍቅር የተነሳ ነው የምትሆነው። ስለዚህ እንትኑ አይመጣልህም፣ ካልኩሌሽኑ ሀሳቡ ምናምን አይመጣልህም። ስቲል ሰዎች የትኛውንም ነገር ስታደርግ እየሆንክላቸው ራሱ ጀጅ ያደርገዋል። ጠርታው የሆነ ነገር እያስደረገችው ከሴት ጓደኞቿ ጋር ሊስቁበት ይችላሉ፣ ለእሷ በሚሆነው ነገር ማለት ነው። ከፍቅር ሲሆን ግን በጭንቅላት ብትቆምላት ራሱ ከፍቅር አንጻር ብቻ ነው የምታየው፣ ምንም ብታደርግላት ማለት ነው። ሊሚት የለውም። ግን እነዚህ የሚፋቀሩና የሚዋደዱ ሰዎች መሰረታቸውና መነሻቸው ፍቅር ስለሆነ እሷ እንዴትም ብትገዛለት፣ እንዴትም ብትሆንለት፣ እሱ እንዴትም ብሎ ምንም አይነት መስዋዕትነት ለእሷ ቢከፍል ከፍቅር የተነሳ ነው ብሎ ስለሚያስቡ አሁን የምናወራው ነገር የለም። በቃ እሱ እንዲያረገኝ ነው፣ እሷ እንዲያረገችኝ ነው የሚል ነገር የላቸውም። በቃ እየሆንኩለት ነው ነው የሚሉት። በቃ እንዲሆንኩለት ነው፣ እንዲሆንልኛል። አይዲያል ሆነብን። አይ ደግሞ አሁን ያልነው ደግሞ አይዲያል ሆነብን። ሶ ኢቭን በኢትዮጵያ ኮንቴክስት ስትነሳ ሄልዚ ብለን የምናስበው ራሱ እኮ ኖት ኢንታየርሊ ሄልዚ አይደለም። የተወሰነ የሚያስፈልገው ባላንስ አለ። ለምሳሌ እንዳልከው ፍቅረኛዬ ደበረኛ አለች፣ ወይም ደግሞ የሆነ እኔ ባለትዳር ስለሆንክ ባልሆነ ሰው ልናወራ፣ ሁለት ዴት የሚያደርጉ ሰዎች ፍቅረኛዬን ደበረኛ አለችው። እሷ ደውላ በቃ ደበረኝ ከፋኝ ና አሁን አለችው። አሁን ይሄ ሰውዬ ቢሄድ ደስ ይለዋል፣ ሊንከባከባት፣ ግን ደግሞ ስራውን መስራት አለበት። ሶ ጭንቅላት ውስጥ መሄድ ፈለገ፣ ግን ደግሞ መስራት አለበት። ሶ ሂሴ ያም ሶሪ ስጨርስ 11 ሰዓት ስወጣ በዛው መጣና ወይ ማኪያቶ እንጠጣለን አላት። ሶ ይሄ ነገር ሂዝ ኖት ቢንግ መጥፎ አይደለም፣ ሂዝ ዱይንግ ዘ ራይት ቲንግ ብዬ ነው በእኔ እይታ። ሶ እንደዚህ አይነት ነገር ደግሞ ትቶ ይሄ ልጅ አሁንም ፖዚቲቭ አስቦ ነው ማለት ስራ አለው። ስትደውል አመመኝ ደበረኝ ስትል ብድግ ብሎ ስራውን ዘግቶ ቆልፎ ይሄዳል። ስሩት በቃ ምናምን ብሎ ይሄድ አለ።
በቃ በምንም ሪዝን ትደውል እንዳልከው ፔሪድ ላይ ጋር ቸኮሌት መጥፎ ነው እያልን አይደለም፣ ያው ሲናሪዮ ነው ቸኮሌቱ ምንም። ግን በቃ የሆነ ነገር ካለኝ እሷ ያለችው የሚቀድምበት ሁሉ ነገር do you think in a real love ራሱ in a lazy love ምን ያህል ያስኬዳል ነው ያ ነገር። ይሄ የተባልከውን ሁሉ ማድረግ ያንተን አይደንቲቲ አይሸረሽርብህም? ኦኬ የሚፋቀሩ ሰዎች አንደርስታንድ ይደራረጋሉ ብዬ ነው የማስበው ነው። የተባልከውን ሁሉ ታደርጋለህ፣ የተባልከውን ሁሉ ትሆናለህ ማለት ግን አይደለም። ሳትሆንና ሳታደርግ ስትቀርም አንደርስታንደብል መሆን አለበት። ገብቷል? ለምሳሌ በደወለች ቁጥር ልታገኝ ትፈልጋለች። ስትደውል ግን ስራ ላይ ከሆንክ፣ ሚቲንግ ላይ ከሆንክ፣ ማንሳት ማትችልበት ሁኔታ ውስጥ ከሆንክ ምናምን ትጨቃጨቃለች። ከዛ በኋላ ወይስ አንደርስታንድ ታደርጋለች ነው? ብትጨቃጨቅስ እኮ ያልዚህ አይደለማ ግን ትወድሃለች በክፋት እኮ አይደለም። አይ አንደርስታንድ አንድ ሪሌሽንሺፕ ወይም አንድ ሜሬጅ ቶክሲክ ነው ስንል ሰዎቹ ይጠላላሉ ማለት አይደለም። ነሰሰርሊ ይፋቀራሉ፣ ግን they don't know how to communicate እና they don't know how to manage the relationship። ስለዚህ ሪሌሽንሺፕን እንዴት መምራት እንዳለብህ የምታውቅ ከሆነ ለዚህ ነው ሰዎች ትዳር ውስጥ ከመግባታቸው በፊት ትምህርት ቢማሩ ጥሩ የሚሆነው። ፍቅሩ ብቻ ስለማያኖር ነው። አንደርስታንድ መደራረግ አለብህ። ሀሳብህን ስትገልጽ፣ ስሜትህን ስትገልጽ፣ ነገሮች ሀፕን ሲያደርጉ፣ ችግር ሲፈጠር ሶልቭ እያረክ ምናምን። አንድ ሪሌሽንሺፕ ሄልዚ ነው ማለት ፐርፌክት ነው ማለት አይደለም። ፐርፌክት የሆነ ሪሌሽንሺፕ ኤግዚስት አያደርግም። ቢኮዝ እኛ ሰዎች ነን። አዛን ኢንዲቪዥዋል እኔ አብነት ፐርፌክት ልሆን አልችልማ፣ ሰው ነኝ። ስለዚህ ሚስ ኤክስም ፐርፌክት ልትሆን አትችልም። ስለዚህ እና እኔና ሚስ ኤክስ አንድ ላይ ስንሆን ለሁለት ኢምፐርፌክት ሰዎች ነው ሁለታችን ዞሮ። ስለዚህ የምትስተው ስህተት አለ፣ እሷ የምትስተው ስህተት አለ ምናምን፣ ችግሮች ይፈጠራሉ፣ ሶልቭ ታደርጋለህ፣ ትቀጥላለህ ነው። ስለዚህ አንድ ሪሌሽንሺፕ ጤናማ ነው ማለት ፐርፌክት ነው ማለት አይደለም። ሶ ቶክሲክ ላይ ያሉ ሰዎች ደግሞ ምን አልኩ፣ ሪሌሽንሺፑ ሄልዚ አይደለም ስንል አይፋቀሩም ማለትም አይደለም። they just don't know how to manage the relationship። ስለዚህ አሁን አንተ ወደ አመጣኸው ጥያቄ ስመለስ በማይመቸው ሁኔታዎች ውስጥ ለምሳሌ እኔ እናንተ ይሄንን ፖድካስት እየቀረጽን ነው። በዚህ ሰዓት ሲደወልልኝ እኔ አንስቼ እንደዚህ ቦታ ነኝ እንዲህ እየሰራሁ ነኝ ብል ወይ ደግሞ ሳላነሳ ኦልሬዲ ኖቲፋይ አድርጌ የመጣሁት ነገር ከሆነ ደግሞ ኦልሬዲ ፖድካስት ላይ ነኝ፣ ስራ ላይ ነኝ። ስለዚህ ስጨርስ እንደምደውል ኤክስፔክት የምታረግ ከሆነ እና አንደርስታንድ የምንደራረግ ከሆነ ጥሩ ነው። የትም ቦታ ብትሆን ስልኩን ግን አንስታ አናግረኝ የሚል ጸብ የሚነሳ ከሆነ አታፈቅረህም እያልኩ አይደለም፣ ከፍቅር አይደለም እያልኩ አይደለም። ግን የኮሚኒኬሽን ጋፕ አለ፣ የአንደርስታንዲንግ ጋፕ አለ ማለት ነው። ሶ ቶክሲክም ደግሞ ነው ማለት አንድ ሪሌሽን መለየት አለባቸው ማለት አይደለም፣ ፊክስ መደረግ አለበት አይደለም። ኦፍ ኮርስ እንደዛ ኮን ያስማም። ቶክሲክ የሆነ ሪሌሽንሺፕ ወይም ትንሽ አንሄልዚ የሆነ ሪሌሽንሺፕ ውስጥ ያለ ሰው በሙሉ ቢለያይና አንሄልዚ የሆነ ሜሬጅ ውስጥ ያለ ሰው በሙሉ ቢለያይ አብሮ የሚኖር ሰው ሚኖር አይመስልም። እንደው ሳያውቁት ይሆናል እንጂ አንዳንዱ ነገር ቶክሲክ እኮ ነው፣ ኖርማል ይመስላል። አንዳንድ ሰዎች ሪሌሽንሺፕ ውስጥ ኖሮ ልክ ሲለያዩ ነው ምን አይነት ጦርነት የሆነ ግንኙነት ውስጥ እንደነበሩ የሚያስተውሉት። ስለዚህ ቶክሲክ የሆነ ሪሌሽንሺፕ ውስጥ ነህ ማለት ትንሽ አንሄልዚ ይሆናል ግንኙነትህ ማለት መለያየት አለብህ ማለት አይደለም። ስቲል you can fix it ከሰራህበት፣ ከተግባባ፣ አንደርስታንድ ከተደራረክ። ስለማትዋደድ ስላልሆነ እኔ የሚፋቀርና የሚዋደድ ሰው ሲላይ በጣም ነው የሚያሳዝነኝ። ኢቨን ተጋብቶ ወልዶ ምናምን ስቲል እየተፋቀሩ ግን ባለመግባባቶች ሰዎች ይለያያሉ። ስቲል እየተፋቀሩ ባለመግባባቶች ሪሌሽንሺፖች ይበተናሉና አንድ ሪሌሽንሺፕ አንሄልዚ እየሆነ ሲመጣ ወይም ቶክሲክ እየሆነ ሲመጣ ስቲል መታከም ይችላል ብዬ ነው የማስበው። ናይስ። ሪሌሽንሺፕ ላይ ወይም ዴት የሚያደርጉ ሰዎች መሀል ሊግ አለ ብለህ ታስባለህ? ወይም እንደው አሁን ዴት ማድረግ የማይችሉ ሰዎች አሉ ብለህ ታስባለህ? ላይክ ሪሌሽንሺፕ ደረጃ ያለው ወይስ ሰዎች ማለት እንዴት ላስቀምጥልህ? ለምሳሌ የሆነ ሰው የፈለገውን ሰው ዴት ማድረግ ይችላል አይነት ነገር አለ ወይስ ሊግ አለው ደረጃ አለው ሰዎች ዴት የሚያደርጉበት ታስባለህ? እኔ ያለው ብዬ ነው የማስበው። የተለያዩ የዴቲንግ አፖች አሉ እንደ ቲንደር ምናምን፣ ብዙ የኢትዮጵያ አፕሊኬሽኖችም አሉ። ብዙ ውጭ ሀገር የሚኖር አበሻ መሰለኝ የሚጠቀማቸው። የቢሊዮነሮች ዴቲንግ አፕ አለ ወይም ዌብሳይት ሊሆን ይችላል፣ አምናት ሹር አፕ ይመስለኛል። እና ሀብታም ሰዎች ብቻ ዴት የሚደራረጉበት ወይም ይሄ የሴሌብሪቲዎች ምናምን ብቻ ዴት የሚደራረጉበት የሆነ አፕ አለ። ሰምቻለሁ እንደዛ አይነት ነገር።
ስለዚህ አሁን ዝም ብሎ ራንደም ሰው እዛ አይገባም ማለት ነው። ስለዚህ እንትን ማሳወቅ አለብህ፣ ሴሌብሪቲ መሆንን ቬሪፋይ ማድረግ አለ። ቬሪፋይ ተደርገህ ነው የምትገባው። በቃ የሴሌብሪቲዎች ምናምን የሀብታም ሰዎች ዴቲንግ አፕ ነው። ኖርማል ራንደም ሰው ጆይን ማድረግ የሚችል አይመስለኝም። ሊግ እንዲኖር ወይም ይሄ ደረጃ እንዲኖር የሚያደርገው ነገር ምንድን ነው? ከምንድን ነው የሚመጣው ብለህ ስታስብ ሳትፈልግ የሚፈጠር እርከን አለ። ለምሳሌ አሁን ድሮ ድሃና ሀብታም ነው የምናውቀው አይደል? በቃ ድሃ ነው ሀብታም ነው ትንሽ ነገር ካለ። አሁን ድሃ አለ፣ ከዛ መካከለኛ ድሃ አለ፣ መካከለኛ ሰው አለ። ድሮ ቤት መኪና እና የሆነ ነገር ያለው ሰው ሀብታም ነበር። አሁን መደበኛ ተብለህ ነው ልትጠራ የምትችለውና በቃ ከፍ እያለ ይሄዳል። ስለዚህ አሁን እዚህ ታች ላይ ያለው ሰውዬና እዚህ ጋር ያለው ሰውዬ we are the same ሲል በሰብአዊነት yes፣ በሌላ ነገር ግን you're not the same ተረድተኛል። ስለዚህ አሁን ዴቲንግ ላይ ስንመጣ ሬት መደረግ የለበትም ብለው የሚያስቡ ሰዎች አሉ። ለምሳሌ ሁሉም ሴት 10 ከ10 ነው ይላል። ከምን አንጻር ነው? ለምሳሌ ሉክ ዋይዝ ስለ እውቀቷ፣ ስለ ውስጣዊ ውበቷ፣ ስለ ምናምን ሳናነሳ የቢዩቲ ኮንቴስቶች የኖሩበት ምክንያት እሱ ነው አይደል? የቁንጅና ውድድር ካለ አንደኛ የወጣችው ከሁሉም ትበልጣለች እንደማለት ነው። ሬት ይደረጋል። በቃ ትበልጣለች ማለት። ስለዚህ 10 ከ10 ሴት አለ፣ 5ም አለ፣ በቃ ሁሉም አለ እንደማለት ነው አይደለ? ስለዚህ አንድ ወንድ አቺቭ ማድረግ ያለበት ነገር አለ በሆነ ያህል ሌቭል። ከዛ የሆነ ደረጃ ላይ ሲደርስ በቃ እኔ የምትገባኝ እንደዚህ አይነት ሴት ነው፣ ቆንጆ ሴት ነው፣ እንደዚህ አይነት ሴት ነው ምናምን ብሎ ያስባል። አንድ ሴትም ራሷን የምጠብቅ ከሆነ ራሷን መልኳን፣ ቁመና፣ ሁሉ ነገር የምታይ ከሆነ ወይም አንደርስታንድ የምታረግ ከሆነ በቃ ቶፕ የሚባለው አይነት ወንድ በፋይናንስም በምንም ቶፕ የሚባለው አይነት ወንድ ይገባኛል ትላለች። ይሄ ችግር ሴቶች ጋር ብዙ ጊዜ የለም። they don't care ማለት እስከዚህ የምትላትም ሴት ለማንም ወንድ እገባለሁ ብላ ነው የምታስበው። 10 ከ10 ነኝ ብለው ነው የሚያስቡት ማለት most of them why is that? ይሄ ባይ ዘ ወይ ቦልድሊ ብየዋለሁ ባለፈው። አይ ቲንክ ዲፕ ዳውን ሁሉም ሰው ያውቀዋል። ገብቷል። 10 ከ10 እንዳልሆነች ነው እንዴ? 10 ከ10 ማለት እኮ there is no room for improvement ማለት ነው። 10 ከ10 ነች አንድ ሴት ማለት የምታሻሽለው ሉክ የላትም ማለት ነው። ስለዚህ ሜካፕ የማያስፈልግም፣ ሂውማን ሄር የማያስፈልግም፣ ምንም የማያስፈልግም። በቃ ፐርፌክት ሉክ ነው ያለው አንድ ሰው እንደማለት ነው 10 ከ10 ማለት ገባ። አሁን ይሄንን ሲያዩ ለወንዶችም ለሴቶችም ምናምን ነው። ይሄ ፈልገ የምታወጣው መደብ አይደለም። በቃ ለምሳሌ የተሻለ የኑሮ ደረጃ ላይ ያሉ ሰዎች ሚዝናኑባቸው ቦታዎች አሉ አይደል? በቃ እዛ ጋር የምታየው ሰው ተመሳሳይ ሰው ነው፣ አለቀ። ስለዚህ ተቀራራቢ የሆነ ላይፍ ስታንዳርድ ያላቸው ሰዎች ይገናኛሉ። ብትሄድም አንድ ቀን ነው ሌላ ሰው። አሁን ሰው ልጁን እንዲሰጥ ሽምግልና ሲላክበትና ምናምን ሲመጣ ማን ነው ምንድን ነው ምን አለው ብሎ የሚጠይቀው ስታንዳርዱን ለማወቅ ነው። ስለዚህ ምን ብሎ ያስባል? ልጄን የምድረው እዚህ ስታንዳርድ ላይ ላለው ሰው ነው ብሎ ያስባል ማለት ነው ይሄ ወላጅ። ስለዚህ ያን ማታሟላ ከሆነ ትቀነሳለህ ነው አይደለም? አሁን ኦልሬዲ ሁሉን ነገር ከጨረሱ በኋላ ሆነና ሽምግልናው ጊዜው ተቀየረ እንጂ እንደዛ ነው በቃ። አሁን እሷ ነች ሬት የምታደርገው ቤተሰቦቿ ሳይሆን አይ እሷ ነች ስታንዳርድ የምትሰጠው። ስለዚህ ስታንዳርድ የምንለው ነገር በሉክ፣ በፋይናንሻል ስታተስ፣ በትምህርት ደረጃ አሁን ብዙ ወንድ ገንዘብ አገኝ እንጂ ሌላው ችግር የለም ይላል። በቃ ሴት በሽ ነው ምናምን ይላል። እዛ ትሩ ያስቀኛል። እዛ ትሩ እውነት ነው ሰምሃው። ግን ምን መሰለህ ገንዘብ ስላለህ እንጂ ገንዘብ ባይኖርህ እንደማታገኛት ከምታውቃት ሴት ጋር መሆን ምን አይነት ረፍት ነው የሚሰጥህ? ይከብዳል። ግን ያው እንትን መሆን አለብህ። ምን መሆን አለብህ? ጭንቅላትህ ማሰብ አይደለም። ካላሰብክ ችግር የለም። ጀስት ዝም ብለህ አስበው። ገንዘብ ባይኖርህ ኖሮ ገብቶሃል? ጀስት ባንተ ፐርሰናሊቲ፣ በሉክህ፣ ባለህ ስራ፣ በሁኔታዎች ገንዘብ ባይኖርህ ኖሮ ዞር ብላ ማታይህን ሴት ገንዘብ ስላለህ ብቻ እንዳገኘሃት ማሰብ ምን አይነት ስሜት ነው የሚሰጥህ? ይሄ ገንዘብን ከፍለህ ይሄ ቢዝነስ ከሚሰሩ ሴቶች ጋር ከመተኛት እኩል ነው ብዬ ነው ማሰበው። ገንዘብህ ብቻ ነው እዛ ጋር ከኢኩዌሽኑ ገንዘቡን ብታወጣው ወደ ሪቨርስ ሪሌሽንሺፕ ማለት ነው። ስለዚህ ሰው ስፔሻሊ ወንድ ልጅ ጥሩ ነው ገንዘብ ይስራ። ገንዘብ በጣም አስፈላጊ ነገር ነው፣ መሰረታዊ ነገር ነው። ኢንቴሊጀንስ በጣም አትራክቲቭ ነገር ነው። የተማረ ሰው ጥሩ ተግባብቶ እንዴት ልበለ
አንድ ትሬንድ ቲክቶክ ላይ ሰሞኑን እያየው ነበርና ይሄ ዴት ምናምን ይወጡና ምናምን ሳዋራው ገና ማውራት ሲጀምር መናገር ሲጀምር እንደዚህ ልንግባባ ስንሞክር ምናምን የሚል አይነት ሀሳቦች ያነሳሉ ሴቶች። እና እዚህ ደረጃ የጠበቅከው ሰው ልክ ሲያወራ ህፃን ልጅ ሊሆንብህ ይችላል። ጭንቅላቱን አላሳደገም ማለት ነው። ስለዚህ ሰውነትህ ላይ መስራት አለብህ፣ ጭንቅላት ላይ መስራት አለብህ፣ ገንዘብ መስራት አለብህ፣ መንፈሳዊ ህይወት ላይ መስራት አለብህ። ሁለንተናዊ እድገት ያስፈልገዋል የሰው ልጅ። ገንዘብ ብቻ ስላለህ በገንዘብ ብቻ እንዳገኘሃት እያሰብክ መኖር እንዴት ሊያስደስት እንደሚችል አላቅም። ቢኮዝ አንተ የዓለማችን ቁጥር 1 ባለሀብት አይደለም። ከአንተ የተሻለ ገንዘብ ያለው ሰው ደግሞ አለ። ገንዘብ ያመጣውን ገንዘብ ይዞብህ ይሄዳል። ምንም አዲስ ነገር የለውም። ኢንቴንሽኑ ገንዘብ የሆነ ሰው ደግሞ ሊበቃው አይችልም። ማንም ሁን በቃ ሊበቃው አይችልም። ሰው በቃኝ የሚል ፍጥሩ አይደለም። ገባ? ስለዚህ ገንዘብ ስራ፣ ገንዘብ ካለ ሴቶች ይጎርፋሉ። ኦፍኮርስ ልታገኝ ትችላለህ። ግን አስበው ምን አይነት ሴት ነው የምታገኘው? ሲቀጥል አንተ አይደለም ያገኘሃቸው። በቃ አንተ አይደለም እዛ ጋር ቫልዩ የምትደረገው። ገንዘብ ከሌለ አንተ የለህም። ይህንን እያሰብክ ደስተኛ መሆን ይቻላል? አይ ዶንት ቲንክ ሶ። አስቸጋሪ ነው አይመስለኝም። ያ ማያስብ ሰው መሆን አለብህ ወይ ማለት አንዳንዴ ይሄ ኮግኒቲቭ እንትን በጣም ሎ መሆን አለበት። ማይረብሽ ከሆነ ማለት ነው። የሆነ ሰዓት ላይ ስትደርስ ልትረሳው ትችላለህ። ገንዘቡ ፐርሰናሊቲ እየሆነ ይመጣል። በቃ ገንዘብህ እኮ ነው ፓወሩ እዛ ጋር አይደለ? አንተ ይሆንክ ይመስላል። ለምሳሌ ገንዘብ ስላለህ ብቻ የሚወዱህ የሚመስሉ የሚያከብሩህ የሚመስሉ ምናምን ስርስርህ ምናምን የሚሉ ሰዎች ታገኛለህ። በቃ ከስርም አይጠፉ ሰዎች ታገኛለህ። አንተን አክብረው አንተን ወደው ምናምን ግን ላይሆን ይችላል። በቃ ካንተ ለሚያገኙት ፍርፋሪ ገንዘብ ነው። ስለዚህ አንዳንድ ሰው ይረሳዋል። ገንዘብ ስላለው ብቻ የሚያደርጋቸውን ነገሮች እሱነቱ ይመስለዋል። ገንዘቡ ማንነቱ የሆነ ይመስለዋል። ምናልባት ዛጋት ሰዎች ማለት ገንዘቡን የሚጠቀመው በቃ ብዙ ሴቶች ዴት ለማድረግ ከሆነ እስከ ቁም ነገር የማይቆጥራቸው እስከሆነ እሺ ሶ ላይክ ደስተኛ መሆን አይጠበቅበትም። ሴክሹዋል ነገር ብቻ ከሆነ ገብቶኛል። ግን ፌል አርጋሃል፣ ስቲል ፌል አርጋሃል። ለምሳሌ ገንዘብ ሰርተህ ማለት ሰው ገንዘብ ሲሰራ ገንዘብ ይዝ መጠቀሚያ አይደል? አፍተር ኦል ሰው ገንዘብ ሰርቶ ሲምፕሊ የሚመጣ ነገር ስላልሆነ ገንዘብ በየትኛውም ሁኔታ ላይ ብትሄድ የትኛውንም ስራ ብትሰራ ሲምፕሊ የሚመጣ ነገር አይደለም። ያ ሁሉ ገንዘብ ሰርተህ ያ ሁሉ ልፋት ለፍተህ መተህ ምናምን ሴት ለመቀየር ከተጠቀምኩ አንተ ፌል አድርጋል እኮ ኦልሬዲ ማለት በቃ የለህም አለህ ግን የለህም። ለፍተህ ገንብተህ የሆነ ደረጃ ደርሰህ ያንን ገንዘብህን ከተለያየ ሴት ጋር ለመተኛት ሴት በገንዘብ አክሰስ ለማድረግ የምትጠቀምበት ከሆነ ገንዘብህም ካንተ ጋር ይቆያል ብዬ አላስብም። ይሰለችሃልም ደግሞ ሴንስ ያጣል ሲመስለኝ። ምክንያቱም እንትን ነው ፖይንትለስ ነው ሲጀመር ብያለሁ። ገንዘብ ባይኖርህ ማታገኛቸውን ልጆች ነው ገንዘብ ስላለህ እያገኘህ ያለው። ውስጥህ በቃ ያውቀዋል፣ በቃ ውስጥ ይረዳዋል። ብዙ ወንዶች ለምንድን ነው ካላቸው ዝቅ ያለ ነው ሬት የሚያደርጉት ራሳቸውን ይባላል? ተስማማበታለህ? ካላቸው አሁን ቅድም ያው ኮምፔር አድርጎ የሆነ ኔጌቲቭ ነገር ለመፍጠር ሳይሆን ብዙ ሴቶች ምናውቀው ነው ሪያሊቲ ማናችንም በሆነ መልኩ አንደርስታንድ እናደርገዋለን። ሴቶች በቃ ለራሳቸው ተሻለ ሆኖ ነው የሚታያቸው ራሳቸው ብዬ ነው ማስበው። እንግዲህ ጥሩ ነው መጥፎ ነው ለሰልፍ ወርዛቸው ምናምን ዛስ እነሱ ይጨነቁበት። ወንድ ደግሞ ብዙ ጊዜ ዝቅ ብሎ ነው የሚታየው ራሱ ካለው ይባላል። ሁልጊዜ የሆነ የሚበልጠው ሰውን ስለሚያይ ይሁን የሆነ ብቻ አሁን በሶሻል ሚዲያ ኢቨን ሬት ከ10 ስንት ሰጠዋለህ ራስን ሉክ ዋይስ ኦር ምናምን ተብሎ ሲጠይቅ ኦልዌይዝ ዝቅ ያለ ነው ሰውየውን አንተ ኤክስፔክት ከምታረገው። አሁን ለምሳሌ ሰውየው አክቹሊ ውጪ ሰው 8 ሬት የሚያደርገው ከሆነ ዩዥዋሊ ዘይ ሴይ 6 ወይ 5 እዛ ላይ ዲፍረንስ አለ ጾታ አንጻር ነው ወይስ እንዴት ነው? ምክንያቱ ምንድነው? ብዙ ነገር ላይ ሶሪ ይሄንንም ሴቶችን የሚነካ ነገር ሳይሆን we are more realistic። ወንድ ልጅ more realistic ነው። በቃ ራስህን በደንብ ታውቀዋለህ፣ በደንብ አንደርስታንድ ታደርገዋለህ ምናምን። ዴሉዥናል ናቸው ብዙ ሴቶች። በእነሱ ለመፍረድ ደግሞ ትቸገራለህ። ለምን? አንድ ወንድ ራሱን እንደ ተፈላጊ አድርጎ ሬት ካደረገ ወይም ላይ ከፍተኛ
ራሱን ላይ 9-10 አድርጎ ምናምን የሚያስብ ከሆነ ፕራክቲካሊ ገጥሞት ነው የሚሆነው። እንደዛ ነው ሊሆን የሚችለው። የሴቶችን ለምን ጀጅ አላደርገውም መሰለህ? ሁሉም ሴት ፈላጊ ያለው ላለው ነው ሁሌ ሁሉም ሴት ፈላጊ ያለው። እንዴት ልበልህ? በሰዎች አይን በጣም አትራክቲቭ አይደለችም የምትባል ሴትም የሚፈልጋት የሆነ ሰው አለ። በጣም ቆንጆ ናት የምትላትንም ሴት የሚፈልጋት የሆነ ሰው አለ። መካከለኛ ናት፣ ሁሉንም የሚፈልጋቸው ሰዎች አሉ። ስለዚህ እኔ ተፈላጊ ነኝ ብሎ ያስባሉ። ከዛ ደግሞ የምታየው ራስህን ከሚፈልጉ ሰዎች አንጻር ነው። በጣም አሪፍ ምናምን የምትላቸው አይነት ወንዶች ሲያስቸግሯት ካየች ኦኬ እኔ በጣም ጸዴ ከሚባሉ ችኮች ምናምን እኩል ነኝ፣ በቃ 10 ከ10 ነኝ ትላለች ነው። ሰው ሁሉ በአንድ አምሳል ነው የተፈጠረው፣ ሁሉም አንድ አይነት ነው። አንጻራዊ ነው ውበት። ውበት እንደተመልካቹ ነው ይባላል አይደል? በቃ አንጻራዊ ነው ስንል ውበት እንደተመልካቹ የሚሆነው ፍቅር ሲይዝ ብቻ ነው። ፍቅር ካልያዘ የማታውቃትን ሴት most people would rate the same ወይ ደግሞ በጣም ክሎዝ የሆነ ነገር። ለምሳሌ ወንድ ልጅ ጋር ስትመጣ የምታያቸው ነገሮች አሉ። ለምሳሌ ረጅም ነው፣ እንደዚህ ነው፣ አጭር ነው ምናምን ትላለ። ሴት ጋር ስትመጣ ደግሞ ምናምን አቋሟ፣ ጸጉሯ ቀይ፣ ብዙ ጊዜ ቀይ ሴት እንደ ቆንጆ ኮንሲደር የመደረግ ቻንስ አለው። ስፔሻሊ የባበሻ ኮሚኒቲ ውስጥ ምናምን እንደዚህ አይነት ነገሮች ምናምን አሉ። ሶ ማንም የፈለገውን ይበል። እኔ 10 ከ10 ፊት ነች ራሱ ስል ወፍራም ሴት ቆንጆ አይደለችም የሚል ኮሜንት እንደሚኖር አካል እንዳልከው በቃ ተቀበሉን አይነት ነገር አለ። ያ ሰልፍ አዌርነስ ጥሩ ነው። አሁንም ቢሆን ብዙ ሴት የሚታለለው በዚህ ምክንያት ነው። ብዙ ሴት ይታለላል። አሁን ወንድ ልጅ በቃ ብዙም አትራክቲቭ ካልሆነ ቢሎ አቬሬጅ ከሆነ በቃ አጭር ነው፣ ስፖርት የማይሰራም፣ ሰውነቱም አያምርም፣ ከዛ ራሱንም ያናል ቴክ ኬር አያደርግም፣ ግን ገንዘብ ያለው ሰው ከሆነ በጣም ቆንጆ የምትባል ሴት አፕሮች ብታደርገውና እንደምትፈልገው አክት ብታደርግ ገንዘቤን ፈልጋ ነው ይላል። አይ እኔማ እንደዚህ እሷን ፑል ላረግ አልችልም፣ ገንዘቤን ፈልጋ ነው ሊል ይችላል ወይም ይላል። ሴት ጋር ስትመጣ ማለት ሞዴሊንግ ቢወዳደር ሊያሸንፍ የሚችል ልጅ ገንዘብ ፈልጎ ነው አትልም። እስከዚህ የሚሆነች ሴት ጋር ምናምን አፕሮች ምናምን ሲያደርጋት ወዶኝ ነው ብላ ምናምን ክብረ ንጽህናዋን ልታጣ ትችላለች። በቃ የመታለል ቻንሳቸው ከፍተኛ ይሆናል። ምክንያቱም እመጠናለሁ ብሎ ነው የሚያስቡት። ወንድ ልጅ ግን አረ ገንዘብ ባይኖረኝ አትሰማኝም ይላል፣ ገንዘቤን ፈልጋ ነው ይላል። ለራሱ ያለውን መረዳት ስለሚያውቅ ማለት ነው። ለዛ ነው ማለት ይቻላል በጣም ብዙ ሴቶች ቆንጆ ሴቶች ሲንግል ናቸው የሚባለው። ብዙ ቆንጆ ሴት ሲንግል የሚሆነው ብዙ ወንድ ፈሪ ስለሆነ ነው። ወይም ደግሞ ኤክስፔክት የሚያደርገው ነገር ኦልሬዲ ቴክን ትሆናለች ብሎ ስለሚያስብ ነው። ከኔ የተሻለ ሰው ነው ኦልሬዲ የሚፈልጋት ብሎ ስለሚያስብ። አዎ ቴክን ትሆና ሲንግል ትሆናለች ተብሎ አይታሰብም። አንድ ሴት በጣም ቆንጆ ከሆነች ሲንግል ትሆናለች ተብሎ አይታሰብም። ከኔ የተሻለ ሰው የሚፈልጋት የሚል አሰምሽን የለም። እንደዛ ስለማቅ ነው። ምክንያቱም አሁን ኦፍ ኮርስ ይኖራል። እኔ ቪትስ ነው ያለኝ ባለቤት ነው የሚፈልጋት ብሎ የመፍራት ነገር የለም። እንደዛ ሳይሆን በቃ አለ አይደል አሁን በዲቪዚዮን ላይ ባለ ክለብ በጀት ቻምፒየንስ ሊግ ሆነን አትጫወትም። ማይሆን ነገር አለ። በቃ አንዳንድ ለምሳሌ ያው ኳስ ላይ ትልልቅ ክለቦች አሉ። አሁን በማንቸስተር ሲቲ በጀት የምታመጣው ተጫዋች አለ፣ የምትወዳደርበት ሌቭል አለ፣ ኤክስፔክት ተደረጋለ ዋንጫ እንድትበላ በቃ አቅም እንዳለ ይታወቃል። አቅም የሌለው ቡድን ደግሞ የተሻለ ተጫዋች ማስፈረም አይችልም፣ የተሻለ ስቴዲየም መገንባት አይችልም፣ ምናምን አይችልም። በቃ ሌቭልህ ይታወቃል። ለማስፈረምም አትሞክርም፣ ጭራሽ አታስበው። ስለዚህ አሁን አንድን ሴት ልትቀርብ ስትል ምናምን ታየዋለህ። ሲጀመር ሴቶች ኤክስፔንሲቭ ናቸው። የራስህን ኤክስፔንሲቭ ትመርጣለህ አንተ። አቅምህን ኤክስፔንሲቭ የሆነችውን ሴት ቺፕ ሁኚ ማለት አትችልም። አቅም አይፈቅድም። በአቅምህ ዴት ማድረግ ነው። ለመሰለህ ቁርጥ ያለ መልስ ነው። ቤተሰቧ ለእሷ የሚሰጣትን ላይፍ ከዛ ደግሞ ራሷ ደግሞ ስራ ካላት ራሷ የምትሰራ ራሷ የምታስተዳድር ከሆነች ደግሞ ራሷ ለራሷ የሰጠችውን ላይፍ አንተ እዛ ጋር አፎርድ አድርገህ ከዛ ህይወት የተስተካከለ ወይም የተሻለ ማኖር ካልቻልክ ቢቀርብህ ነው ይሻለው። ፍቅርስ ጥሩ ነው። ጥሩ ጥያቄ ነው። ጥሩ ጥያቄ ነው። እሺ ኢኮኖሚካል እና ፋይናንሻል ሲቹዌሽን ፍቅር እንዲጠፋ ማድረግ ይችላል ብዬ ነው የማስበው። እኔ እንዲጎድል
ምክንያቱም ሰዎች ደስተኛ ከሆኑ ነው ፍቅርን ማጣጣም የሚችሉት። ፍቅር በድህነት ውስጥ ነው፣ ፍቅር በችግር ውስጥ ነው አይደለም። ማለት የፍላጎት አለመሟላት ሰዎች ያላቸውን ነገር ኢንጆይ እንዳያደርጉት ይሆናሉ። አሁን ደስ የሚል የፍቅር ቀናቶችን ማሳለፍ እኮ ትፈልጋለህ። ለምሳሌ ባለትዳር የሆነ ሰው ግን የቤት ኪራይ አልከፈልክም፣ ከዛ የልጆች የትምህርት ቤት አለብህ፣ ከዛ ደግሞ የምትሄደው የሆነ ሰርግ አለብህ፣ ሚስት ቀሚስ መግዛት ትፈልጋለች፣ ብር የለህም። አሁን ማታ አይንህን ገልጠህ ታድራለህ ኮርኒስ እያየህ እንጂ ምን አይነት የፍቅር ጊዜ ነው ሁላም ተሳለፈ። ስትረሱ ራሱ ኮንሱም ያደርጋል። ስለዚህ ሰዎች ለፍቅር ሲሉ ንጉስ አሽከር ያገባል። አይ አንደርስታንድ። ሰዎች ለፍቅር ሲሉ ካሉበት ሊወርዱ ይችላሉ። ንጉስ አሽከር ሲያገባ ንጉሱ አሽከር አይሆንም፣ አሽከሯ ንግስት ነው የምትሆነው። እቺ ትይዝልኛለህ። ስለዚህ አንድ ሴት እየኖረች ካለችው ህይወት አንተ ጎትተሃት ወደ ታች አምጥተህ አይገባኝም ብላ የምታስበውን ህይወት ልታኖራት አይገባም። ልክም አይደለም። አንሃፒ መሆን ትጀምራለች፣ ደስተኛ አለመሆን ትጀምራለች። እሱን ባላገባ ኖሮ የምትልበት አንድ ቀን እንዳይመጣ ማወቅ አለብህ። ስለዚህ ይሄ በሚመጣጠን ነገር ውስጥ መሆን መጥፎ ነው ብዬ አላስብም። እኔ ጥሩ ነው ብዬ ነው የማስበው። አቅም ያንን ነገር ረን ሊያደርግ የሚችል አቅም ላይ መሆን አለብህ ነው። አዎ እንዴት መሰለህ፣ እስኪ እንደው ምሳሌ ነው መሰጠህ። አንድ ሴት እስካላገባችው ድረስ ለፍቅረኛዋ ሪስፖንሲቢሊቲ አይደለችም ይባላል። ካገባት በኋላ ሚስቱ ነች፣ ምንም ነገር ያደርግ። እስካላገባት ድረስ ግን ሪስፖንሲቢሊቲው አይደለችም ይባላል። ይሄንን ትይዝልኛል። ግን ካንተ በፊት የነበራት ፍቅረኛ ሂውማኔር የሚገዛላት እሱ ነው፣ ልደቷ የሚያከብርላት እሱ ነው፣ አዲስ አይፎን ሲመጣ የሚቀይርላት እሱ ነው፣ ትሪፕ የሆነ ሀገር ይዟት የሚሄደው እሱ ነው። ከዛ ስትለያይ አንተ መጣ፣ ያንተ ትሪፕ ወክ ነው። ገብተዋል? አሁን እንደዚህ ነው። ሴቶች ኤክስፔንሲቭ ናቸው ስልህ አዘ ቦይፍሬንድ ለእሷ ማድረግ አለ። ይሄ እንደ ግዴታ ምናምን እኮ አይደለም። ይህ ነው ኤክስፒሪየንሶች አሉ። አሁን እሷ ራሷን አፎርድ የምታደርግ ሴት ከሆነች ገብቷል። ጥፍሯ የምትሰራው በራሷ ነው፣ ጸጉሯ የምትሰራው ምናምን፣ ድረስ የምታደርገው ኤቭሪቲንግ የምታደርገው በራሷ ነው። ፋሚሊ ስር ካለች ደግሞ በፋሚሊ ነው ብለን እናስብ። ከዛ አንተ እዚህ ጋር ስትመጣ ቦይፍሬንድ ልትሆን ነው፣ ጮኛ ልትሆን ነው፣ ከዛ ባል ልትሆን። እሷ ይሄን የለመደችውን ህይወት ጭራሽ መጠጋጋት የማትችል ከሆነ ደስተኛ አታደርጋትም። አንተም ደስተኛ ትሆናለህ ብዬ አላስብም። ሌላኛው ፖይንት እሱ ነው። የተሻለ ጥሩ ህይወት የነበራትን ፍቅረኛ ይዘህ አንተ ግን ከሷ ያነሰ ህይወት ካለህ ደስተኛ ለመሆን በጣም ትቸገራለህ። የተፈወሰ ጭንቅላት እስከሌለህ ድረስ በጣም ነው የምትቸገረው። ስትናገርህ ራሱ ከኔ የተሻለ ኑሮ ስለምትኖር ከኔ የተሻለ ገንዘብ ስላላት ነው ማለት ልትጀምር ትችላለህ። ስቲል ከአንተ የተሻለ ነገር ኖሯታል እና በቃ ድምጿን ከፍ አድርጋ ሁላ እንዳትናገር ልታሳቃት ትችላለህ። ምክንያቱም የሆነ ነገር ብትናገርህም እኔ እንዲህ ስለሆንኩ ነው ትላለህ ተነስተህ። በዛ ላይ እንደ ወንድ ልጅ ደግሞ አያስችልህም። ምክንያቱም አንተ ነህ you are the man ፕሮቫይድ ማድረግ ያለብህ አንተ ነህ። እሷን ማስተዳደር ያለብህ ግዴታ አንተ ነው። ያ ሳይሆን ሲቀር ግን ነገሮች ይበላሹና አንተም ትቸገራለህ። በአቅም አሁን አፎርድ ስንል ኖት ኢን ኔጌቲቭ ወይ አፎርድ ልታረግ የምትችለው ሪሌሽንስ መግባት ነው ዞሮ ሀሳቡ። አፎርድ ግን ማለት ያው ሌላ አይነት ትርጉም ሳይሆን ላይክ ያን ለምሳሌ እንደውም ባለፎችን ኤግዛምፕል ስጠቀም ነበረ። አንድ ሰው ቪየት ቢሰጥህ እና ደሞዝ ግን 20 ሺህ ብር መሸጥ አትችልም፣ መለወጥ አትችልም፣ ሰው መጠቀም አትችልም እንደማለት ነው። ላይክ ምክንያቱም ነዳጅ መሙላት አትችልም ባለህ አቅም። ያ ቪየት ጊፍት ነው ግን አትችልም መጠቀም። ምክንያቱም ከዚህ በኋላ ስንደርስ ያንተን ደሞዝ ጨርሶታል ምናልባት፣ ወይም ደግሞ ትንሽ ከተማ ውስጥ ተንቀሳቀስ ኦልሬዲ እንትንህን ጨርሶታል አቅምህን ማለት ነው። ሁሉ ነገር የሆነ አብረኸው ስለሆንከው አንተ እንዳልከው ያንን ነገር ኪፕ አድርገህ ማስቀጠል ትችላለህ ማለት አይደለም። ለማስቀጠል ደግሞ ኮስት መቻል ያለብህ ነገር አለ ይመስለኛል። እሱ ይመስለኛል አይደል ሀሳቡ። ያው ይዘህ መሄድ መቻል አለብህ። አዘርዋይዝ አለ ሰውየው ግን ምንም ልታረገው አትችልም። ራስህም ትቸገራለህ አልኩ። በቃ ራስህም ትቸገራለህ። አሁን ለአንተ ኮንፈርት በሚሰጥህ ኢንቫይሮንመንት ውስጥ አለመገኘት በጣም አስቸጋሪ ነው። የእሷ ጓደኞች ሞስት ፕሮባብሊ የእሷ አይነት ሰዎች ነው የሚሆኑት። ስለዚህ ፍቅረኞቻቸው የሚያደርጉላቸውን የሚሆኑላቸውን ምናምን ትሰማለህ፣ ታያለህ።
ማበድ ነው። ጠንካራ ሰው ጎበስ ማለቴ አሁን ምን አይነት አንገር አጋጥሞኛል መሰለኝ። ቅድም ምን ብዬ ነበር? እንደ ውስጥ አይምሮ የተፈወሰ ሰው ከሆንክና እሷም በጣም እንደዚህ አይነት ሰው ከሆነች አንዳንድ ልትግባባ የምትችላቸው ነገሮች ሊኖሩ ይችላሉ። ግን ስቲል ከባድ ልል የፈለግኩት ጠንካራ ከሆነ ማለቴ ለምሳሌ እሷ በፋይናንስ በጣም ትበልጠዋለች። ገንዘብ ሀብታም ነች፣ ዲያስፖራ ነች እንበል፣ ውጭ የምትኖር ሰው ነች፣ ገንዘብ አላት በጣም። እሱ የለውም። ይህ ግን የስራ ሰው ነው። ሰው ተጋብተው መኖር ጀመሩ። ግን ልጁ የስራ ሰው ነው እና ቀጥለው ብቻ አመታትን ቆይተው ሰውየው ሀልፕ አድርገው ነው። በእርግጥ እሷ ገንዘብ ሰጥተው ስራ ጀምሮ አድጎ በለጣት እና ጤናማ ሪሌሽንሽፕ ይኖራሉ። ምናልባት አሁን ላይ በገንዘብ የምትበልጠው ፍቅረኛ ያለው ወንድ ከዛ ደግሞ አለ እሱ ትበልጠዋለች በቃ ኦብቪየስሊ፣ ግን ይዋደዳሉ ብለን እናስብ። ያለው ኦፕሽን ወይ እሷን መብለጥ ነው። በምን መልኩ ሊሰራ የሚችልበት አጋጣሚ ነው። ምክንያቱም የሰራላቸው ሰዎች ደግሞ ይኖራሉ። ደግሞ ራይት ነው ከሱ የተሻለ ኢንካም ያላት ፍቅረኛ ያለው ሰው ይኖራል አለ 2 ዓመት 3 ዓመት ዴት ያደረጉ ሀው ይሄ ልጅ አሁን እንዴት ነው ሄልዚ በሆነ ወይ ነገሮችን ያው እግዚአብሔር ነው የሚወስነው፣ ግን ሰፊ ቻንስ ያለው ይሄ ማለት ፖዚቲቭ አርቦ የማስቀጠል ብለህ ታስብ። አሁን ስለ ኢኒሻል ነገር ነው መጀመሪያ እያወራን የነበረው። መንደርደሪያው ጋር ስትመጣ ዴት ለማድረግ ስታስብ ማለት ምርጫው እያለ ራት ይዛት ስትወጣ አሁን እንዳልኩ ነው ሰው ይሄ ላይፍ ስታይሉ መጨቆን አለበት ብዬ አላስብም። የለመደውን ዝም ብለህ የሆነን ሰው ስላፈቀርክ ለህይወት የማይሆን ሰው ነው ብለን እናስብ። ዋጋ ትከፍላለህ ማለት አይደለም። ምክንያታዊ መሆን አለበት። ከዚህ ሰው ጋር መሆን የፈለኩት ለምንድን ነው? ስሆን እንዴት ነው የሚሆነው? ይጠቅመኛል ወይ? ይጎዳኛል ወይ? ለወደፊት ህይወቴ ትሆነኛለች ወይ? ለወደፊት ህይወቴ ይሆነኛል ወይ? ምክንያታዊ መሆን አለበት። ጀስት ቢካዝ ከአንድ ሰው ጋር በፍቅር ወድቅ ያለው ብለህ ስለተሰማህና ፊል ስላደረግ ስሜቱ ስላለ አብሬ ገደል ገባለሁ ማለት የለብህም። ስለዚህ ምክንያታዊነት ሁልጊዜም አብሮ መሄድ አለበት። ሰው ልቡንም አይምሮንም ይዞ ነው መንቀሳቀስ ያለበት። አንዳንድ ሰው ሲያፈቅር አይምሮ ቤት ነው፣ ልቡን ብቻ ነው ይዞ የሚሄደው። በቃ በስሜት ብቻ ነው የሚወስነው፣ በፍቅር ብቻ ነው የሚወስነው። ግን አይምሮ ያስፈልጋል፣ ምክንያታዊነት ያስፈልጋል፣ ክሪቲካል መሆን ያስፈልጋል። ስለዚህ ታስበዋለህ። አሁን እዚህ ዴቲንግ ውስጥ ብገባ እንዴት ነው የሚሆነው? ከዛ በኋላ ስለ መጋባት ስታስብ ከዛ ምናምን ኦልሬዲ በተጀመረ ነገር ውስጥ ግን ካለ ኦልሬዲ 1-2 ዓመት የቆየ ነገር ከሆነ በዛ ፕሮሰስ ውስጥ እሷ ካንተ የተሻለ ስራ ካንተ የተሻለ ገንዘብ ካገኘች ይሄንን ከኢትዮጵያ ውጭ የሚኖሩ ሰዎች በደንብ አንደርስታንድ ያደርጉኛል። ሚስት ከባል የተሻለ ስራ የምትሰራበት ገንዘብ የምታገኝበት ፕሮፌሽኖች ምናምን ሊኖሩ ይችላሉ። ባሏ እስከዚህም ይሆናል። ብዙ ጊዜ የሜሬጁ ጤናማ የመሆን ቻንሱ ግን ዝቅተኛ ነው ባለኝ የስራ ኤክስፒሪየንስ ማለት ነው። ግን እንደ የኔ ሳይሆን የኛ የሚል ሀሳብ ያለው ሰው ሁሌም ነገሮችን ጥሩ ማድረግ ይችላል ብዬ ነው የማስበው። ከተጋባህ በኋላ የኛ ነው የሚሆነው አይደለም። የኔ ገንዘብ የኔ አይደለም፣ የሷም ገንዘብ የሷ አይደለም፣ የኛ የጋራ ህይወታችን ነው። ስለዚህ ስራችንን አብረን እየሰራን ገንዘባችንን እያሳደግን ፋሚሊያችንን ቢልድ እያደረግን እንሄዳለን። እዛ ጋር ኦኬ። ግን ኢኒሻል ላይ ገና መጀመሪያው አካባቢ ምናምን በጣም ብዙ ወንዶች ከሚያነሱት ጥያቄ ነው። እኔ ደግሞ ለአብነት ላድርስለት ብዬ ነው። ዚስ ዴይስ ዴቲንግ ቅድም እንዳልከው በጣም ኤክስፔንሲቭ ሆኗል። በተለይ ሞደርን ዴቲንግ እያወራን ስለሆነ ትራዲሽናሊ ዴት የሚያደርጉ ሰዎች አሉ። ጉድ ፎር ዘም ዛስ ጉድ አይደል? ትክክለኛውን መንገድ የሚሰራል ይሞክራል። እሷም በቃ ላይክ አሁን እንትን ሃይ ሌቭል የምንለው ራሱ መለኪያው ጤነኛ ነው ብዬ ስለማላስብ እኔ ፐርሰናሊ አንድ ሴት ሰውነቷ ስለሚያምር ፊቷ ስለሚያምር ሃይ ሌቭል ነች ለማለት እኔ አልችልም ፐርሰናሊ። ተረተኛል። ጭንቅላት የሚባል ነገር አለ፣ ስነ ስርዓት የሚባል ነገር አለ፣ ክብር ብዙ እያልኩ እንደየሰው ይለያያል ማኮ እሱም ማለት ጤናማ አይደለም ምል ለዛ ነው። ምክንያቱም አሁን ለአንዳንድ ሰው ሃይ ቫሊዩ ሴት የሆነች ራሷን ክብሯን የምትጠብቅ አይደል፣ ቤተሰቦቿን የምታከብር መንፈሳዊ ነገሯ ጠንካራ የሆነ ስነ ስርዓት ያላት ካለባበሷ ጀምሮ ግን እኮ መልኳይስ ቴን ልትሆን ትችላለች፣ ቆንጆ ልትሆን ትችላለች። ግን በዚህ ፓዝ ውስጥ የምታልፍ ሴት ነች ብሎ ነው እንግዲህ አብዛኛው ጥሩ ሜንታሊቲ ያለ ወንድ ብሎ የሚያስበው። ይሄ ሲነሳ ምን አይነት ይነሳል? ባክ ወንዶች ባፋችሁ የምትሉት እሱ ነው፣ የምትከተሉት ግን እነዛን ነው የሚባል ነገር አለ። በመጀመሪያ ብዙ ወንድ የሚከተለው እነሱን ነው ወይስ ምንድነው ዲፍረንሱ? ወንድ ልጅ ለሲሪየስ የሚፈልጋት ሴትና ዴቲንግ ማርኬት ሲባል ሰምተህ ታውቃለህ? አማርኛ ቃሉ ብዙ በቃ የዴቲንግ ገበያ እንደማለት ነው። ያ ማለት አንድ ነገር ገበያ ካልን ሻጭ አለ፣ ገዢ አለ፣ ሁሉም ነገር ቫልዩ አለው ማለት ነው። ስለዚህ አሁን አንድ ሰው የዴቲንግ ማርኬት ቫልዩ ሃይ ነው ሲባል ምን ማለት ነው? በወንድና በሴት ይለያያል። አንድ ሴት ዴቲንግ ማርኬት ቫልዩዋ ሃይ ነው ማለት
ብዙ ሰው የሚፈልጋት ሴት ነች ማለት ነው። ስለዚህ ተፈላጊ የምትሆነው መነሻው ከሚታይ ነገር ነው። ቀርባ አሁን ትህትናዋ፣ አስተሳሰቧ ምናምን ለማለት ማወቅ አለብህ። አንድን ሰው ማወቅ ከአፕሮች ነው የሚጀምረው። ስለዚህ አንድ ቦታ ልትዝናና ወጥታ 5-6 ሰው አፕሮች የሚያደርጋት ሴትና አንድ ቦታ ልትዝናና ወጥታ ማንም ሰው ቼክ ሳያደርጋት የምትገባ ሴት ዘሴም ዴቲንግ ማርኬት ቫልዩ አላቸው አንልም። ምንድነው እንደዛ አፕሮች እንዲያገኙ ያደርጋቸው? መልክ፣ ቁመና፣ አለባበስ ምናምን እሱ ላይ የሚታይ ነገር ማለት ነው። እሱ ላይ ያላት ሴት ከዛ አሁን ተፈላጊነቷ እዛ ጋር ነው አይደል? አሁን በሶሻል ሚዲያም በምንም የምታያቸው ቆንጆ ሴቶች ቀርበ ፐርሰናሊቲያቸውን አውቀ ተረድተ ምናምን እኮ አይደለም። የምትፖስተውን ፎቶ ያያል 20,000 ሰውም 200,000 ሰውም ይከተላታል። ከዛ ውስጥ የሚፈልጋት አለ፣ የሚጽፍ አለ ምናምን አይነት ሰው ይኖራል። ለምን ፎሎ እንዳረገ ማያውቅም ማለት በቃ ቻንስ እንደሌለው አምኖ ዝም ብሎ ፎቶ ላይክ እያደረገ እንጂ የሚያደርግም ይሄ ነው። ስለዚህ የወንድ ልጅ ይሄ የዴቲንግ ማርኬት ቫልዩ የሚያድገው ራሱ ላይ በሰራው ስራ ልክ ነው ብዬ ነው የማስበው። አሁን ገንዘብ ከሰራ ከተማረ ሰውነቱ ላይ ከሰራ ራሱ የሚጠብቅ ከሆነ ቫልዩ የሚደረጉ ነገሮች አሉ ሁሉ። አንዳንድ ሰው ገንዘብ ከያዝክ ችግር የለውም ይላል። ለምሳሌ ጂም ምናምን የሚሰሩ ሰዎች አለ። ለጂም ቅርብ ሰው ስለሆንኩኝ እኔም ሰው ለፊዚካል ጤናው ከአይምሮ ጤናው እኩል መጨነቅ አለበት ብዬ ነው የማስበው፣ ሪሌትድም ስለሆነ። እና አንዳንድ ሰው ገንዘብ ስራ እንጂ ምን ያደርጋል ጂም ገብተህ መስራት ምን ያደርጋል? ገንዘብ ያላቸው ሰዎች ምን ያህል ገንዘብ ከፍለው ጂም እንደሚሰሩ፣ ምን ያህል ገንዘብ ከፍለው ትሬነር እንደሚቀጥሩ ብታውቅ፣ ምን ያህል ገንዘብ ከፍለው ኒውትሪሽኒስት ምናምን ቀጥረው ምግባቸውን ተጠንቅቀው እንደሚበሉ ብታውቅ እንደዚህ አትልም። የሌለው ሰው ነው ገንዘብ የሌለው ሰው። ገንዘብ ይኑርና እንደዚህ ምናምን የሚለው ሰው የሌለው ሰው። ገንዘብ ያለው ሰው ገንዘቡን እያወጣ ጤናውን እየጠበቀ ስፖርቱን እየሰራ አመጋገቡን እያስተካከለ ምናምን ነው የሚኖረው። ገንዘብ ይኑርህ እንጂ ችግር የለው የሚባል ነገር የለም። ሁሉም ነገር ቫልዩ ይሰጠዋል። ሴቶች አዩም አንተ ገንዘብ ይኑርህ እንጂ ምንም ፊዚካል ምናምን ውሸት ነው። ሴቶችም አትራክትድ የሚሆኑበት ሰው ጋር መሆን ይፈልጋሉ። ተስፋ ቆርጠዋል ግን አብዛኞቹ ሲመስለኝ። ለምን? ገንዘቡም አትራክቲቭነሱም ወንድ ልጅ የመያዝ ቻንሱ ዝቅተኛ ነው። ብዙ ጊዜ ቢዚ ይሆናል ነው አሮ ነው ይባላል። እንደዛ አሁን ኤክስፔክት አይደረግም። ለምሳሌ የሆነ ቦታ ላይ አንድ በጣም የዘነጠ በጣም ደስ የሚል ምናምን አይነት ወንድ ምናምን ካዩ ሴቶች ማለት ገንዘባም ነው ብለህ ለማሰብ ይቸገራሉ። ገብተዋል አይደል? የሆነ ቦርጩ ገፋ ያለ ሰውዬ ምናምን አይነት ሰውዬ ግን የሆነ ነገር ስታይ፣ የሆነ መኪና እንኳን እየነዳብ ስታይ፣ የሆነ ነገር እያረገ ስታይ ይሄ ሰው ገንዘባም ነው ብለህ ታስብ ትችላለህ። እንደዚህ አይነት ሜንታሊቲዎች አሉ። ዞሮ ዞሮ ሴቶችም የሚፈልጉትን አይነት ሰው እንደው አይገኝም እንጂ ገንዘቡም፣ መልኩም፣ ቁመናውም፣ ትምህርቱ ምናምን ያለው ወንድ ጠቅልሎ አይገኝም። ሴትም ስትሆን አስተሳሰቧም፣ መልኳም፣ ሰውነቷም ሁሉም ነገር የተሟላላት የማግኘት ቻንስ ዝቅተኛ ነው የሚሆነው። አዎ። ስለዚህ ግን ማርኬቱን ሊድ ማድረግ የነበረባቸው እነሱ ናቸው። ሁሉም ነገር ያላቸው ሰዎች ባይዘዌ አብዛኛው ሀብታም ሰው ያገባ ሰው ነው። ሀብታም የሚሆን ሰው ባይዘዌ ሀብታም እንደሚሆን የሚያስታውቅ ሰው ሲንግል አይሆንም። ቻንስ አለና የገንዘብ መንገድ ላይ ጥሩ ስራ ላይ ያለ ጥሩ መንገድ ላይ ምናምን ያለ ሰው ብዙ ጊዜ አሁን እንደ ኢትዮጵያ ወይም እንደ አዲስ አበባ ምናምን ብዙ ሀብታም ትልልቅ ሀብታም ብለህ ካልክ ወጣትም ቢሆኑ ነው የምልህ they are married በቃ ታገባለህ። ማግባት በራሱ ሰክሰስፉል እንድትሆን ከሚያግዙ ነገሮች ውስጥ አንዱ ስለሆነ ነው። ያንግም ቢሆን ስራ ላይ ጥሩ ነገር ካለው እና ደግሞ ይሄ ፋሚሊ መኒ ምናምን ካለ ከፋሚሊ ቢዝነስ ምናምን የመጣ ምናምን ከሆነ ቶሎ ነው የሚያገባው። ቶሎ እንድታገባ ስለዚህ በጣም ሀብታም ሆኖ በጣም ጥሩ ገንዘብ ኖሮት ምናምን ሆኖ ከዛ ወጣት ሆኖ ሲንግል ቢሆን ሰው የማግኘት ቻንስ ዝቅተኛ። ለምነው ነው የሚድሩልህ እኮ ታዲያ ሲንግል እንዴት ትሆናለህ? ምክንያቱም ከአንተ ጋር መዛመድ የማይፈልግ ሰው የለም። ይመጣልሃል ትዳር ትጠየቃለህ ምናምን እየተሰለፈልህ ትመርጣለህ፣ የሆነ ሰዓት ታገባለህ። ገንዘብ ኖሮ በሁሉ ነገር ሰክሰስፉል ምናምን ሆነ እስከ 40 ዓመት እስከ 45 ዓመት ሳታገባ በሱ ልትቆይ አትችልም። የሆነ ፐርሰናል ዲሲሽን ኖሮ ወይም ፐርሰናል ፕሮብለም ኖሮብህ ካልሆነ
አይ ዶንት ቲንክ ሶ እንደዛ የሚሆንበት እድል ይኖራል ብዬ አላስብም። ዞሮ ዞሮ ወንድ ልጅ ገንብቶ በመጣው ቫልዩ፣ ሴት ልጅ ደግሞ በምታየው ነገር ቫልዩ ትደረጋለች ነው ዴቲንግ ማርኬቱ ላይ። እሱም ከዜሮ የሚመጣ ነገር አይደለም። የሚያምር ቆዳ እንክብካቤ ይፈልጋል። የሚያምር ጸጉር፣ የሚያምር አለባበስ፣ የሚያምር ሰውነት ኢንቨስትመንት አለው። የጊዜ ኢንቨስትመንት አለው። የገንዘብ ኢንቨስትመንት አለው። ይሄ ላይፍ ስታይል፣ ጤናማ የሆነ ላይፍ ስታይል ምናምን ይፈልጋል። ስለዚህ ራሷን ኪፕ አድርጋለች ማለት ነው። ስለዚህ ሀብታም መሆን አለባት አንድ ሴት እንደዛ እንድትሆን እኮ ነው። ሃይ ቫልዩ እንድትሆን አንዱ ማማር ብቻ አይጠበቅብህም። ሃይ ቫልዩ አሁን ይሄ ሃይ ቫልዩ ሜን ሃይ ቫልዩ ውሜን ምናምን የሚባለው ኮንሰፕት አንጻራዊ ነው ብዬ ነው የማስበው እኔ። ስለ አሁን እሷ እንዳልከው ጤነኛ ባዲ ጤነኛ ሰውነቷ ምናምን እንዲኖር እንክብካቤ እንዲኖራት ወይ ከወንድ ትቀበላለች ኦር ደግሞ የሀብታም ልጅ መሆን አለባት ማለት ነው። I don't think it's very cheap ነው ብዬ አላስብም። አሁን ቅድም አልን አይደል ሁሉም በመጠኑ ነው። በሼን የሚዘንጥ ሴት አለ። ምንድነው ሼን ነው አይደል ያለው? የሼን ምናምን ይባላል ማርኬቱ። በቻይና ምናምን ልብስ የሚዘንጥ ሴት አለ። ከዛ ደግሞ በጣም ብራንድ ምናምን እየለበሱ በቃ የ300 ሺህ ብር 500 ሺህ ብር ቦርሳ ይዘው የሚዘንጡ ሴቶች ደግሞ አሉ። በቃ ሁሉም በየክላሱ እንዳልኩ ነው። ሁሉም ሴት ኤክስፔንሲቭ ነው። የራስን ኤክስፔንሲቭ መምረጥ ነው። I have a last question. የመጨረሻ ጥያቄ what is high value men? ዲፋይን እናድርገው በእኛ ተርም እስኪ። high value men እና high value women አሁን ገበያው ላይ ያለው አለ መሆን ያለበት ብለህ የምታስበው በምንድን ነው መለኪያው? ስታንዳርድ ቢሆን ብለህ በአንተ እይታ ትክክለኛ high value men ይሄ ትክክለኛ high value women ማለት ይሄ የምትለው ምንድን ነው? ምክንያቱም ሴቶችም አሁን አስፓየር እንዲያደርጉ መመዘኛ እንዲሆናቸው እኔ ነኝ አይደለሁም የሚለው ራሱ ሁሉም ነኝ ብሎ ስለሚያስብ ሰው በሀሳብ ብቻ አይለካም። ትልቅ ድሪም፣ ትልቅ ሀሳብ፣ ትልቅ አላማ ሊኖር ይችላል። በተግባር ግን ምንም ከሌለ የለም። $1 ቢሊየን ካምፓኒ የሚገነባ ሀሳብ አለ። ተግባር ግን መሬት ላይ ወርዶ $1 ቢሊየን አልሰራህም። ስለዚህ ደሃነ። ስለዚህ ፖቴንሻል አለው፣ ሀሳብ አለው፣ እንትን አለው ምናምን ሳይሆን ከረንትሊ ያለ ሀሴት ምንድን ነው? ያለ ሀሴት እውቀት ነው? ሀሴት ምንን? ጤናህ ብቻ ነው ሀሴት ወይስ ምን ነው? ስለዚህ አንድ ወንድ ስለ ወንድ ስለሆነ እየጠየቀኝ ያለኸው ሁለንተናዊ እድገት ያስፈልገዋል ብዬ ነው ማስበው። ፋይናንሻሊ ጥሩ መሆን አለብህ፣ ሜንታሊ ጥሩ መሆን አለብህ፣ ፊዚካሊ ጥሩ መሆን አለብህ። ጀነራል ማለት ነው። አንዳንድ ሰው ጥሩ ሄዶ ገንዘብ ሰርቶ ከዛ በኋላ ያገባና መጥፎ ባል ይሆናል፣ መጥፎ አባት ይሆናል። ልጅ ማሳደግ ማስተዳደር አይችልም። ሚስት ቴክ ኬር ማድረግ አይችልም። ዞሮ ቤተሰቡን መርዳት አይችልም፣ ማገዝ አይችልም። ከራሱ ተርፎ ለሌሎች ሰዎች መሆን የሚችል ሰው አይሆንም። ባለህ ገንዘብ ብትኖር ሰማይ አትወጣም። ባለ ገንዘብ ትኖርና ከዛ በኋላ የምትሰራውና የሚተርፍህ ነገር እግዚአብሔር ለሰዎች እንድትሆን ስለፈለገ ነው የሚሰጥህ። ስለዚህ ሀብታም ስትሆን፣ ገንዘብ ሲኖር፣ የተሻለ ሰው ስትሆን ምናምን ካንተ ተርፈህ ለሌላ ሰው የመሆን አላማ ነው ሊኖርህ የሚችለው። አለዛስ በራስህ ገንዘብ የምጠፋ ሰው ነው የምትሆነው። ዞሮ ገንዘብ ይመጣል፣ ገንዘብ ይጠፋል። ስለዚህ ሰዎች ስፔሻሊ አሁን ስለ ወንድ ሰው ነው የምናወራው፣ ሁለንተናዊ እድገት ነው ሃይ ቫልዩ የሚያስብልህ ብዬ የማስበው። ገንዘብ ብቻ ያለው ሰው ምንም ነገር ማድረግ ይችላል ብለው ያስባሉ አንዳንድ ሰዎች። እኔ ገንዘብ ይኑረኝ እንጂ ምናምን። እሱን ገንዘብ ያለውን ሰውዬ ሂድና ጠይቀው። የ6ኛ ክፍል ልጁ መጥቶ የቤት ስራ ሰራኝ ሲለው ሲያቀተው የሚሰማውን ስሜት ይነግርሃል። ገብቷል? ባለመማሩ ምክንያት ገንዘብ እኮ አለው። ባለመማሩ ምክንያት የሆነ ሀገር ለሆነ ጉዳይ ሄዶ ከአንድ ፈረንጅ ጋር እንኳን መግባባት አቅቶት ሲሸማቀቅ ያለውን ስሜት ይነግርሃል። ደብተረን አንጣ ብሎ የልጁን የሆነ ነገር ቼክ አድርጎ ማስረዳት ማሳየት ምናምን ሳይችል ሲቀር ያለውን ስሜት ይነግርሃል። በጣም የተሻለ እውቀት በብዙ ነገር ላይ ያለው ሰው፣ ብዙ ነገር አንደርስታንድ የሚያደርግ ሰው፣ መንፈሳዊ ህይወቱ ጥሩ የሆነ ሰው፣ ከአምላኩ ጋር ያለው ግንኙነት ጥሩ የሆነ ሰው፣ በስራም ጥሩ የሆነ ሰው፣ ገንዘብ ያለው ሰው፣ ጥሩ ትዳር ያለው ሰው፣ ልጆቹን ማኔጅ ማድረግ የሚችል ሰው፣ ጥሩ ቤተሰብ የመሰረተ ሰው አዘ ፐርሰን ሂ ኢዝ ሃይ ቫልዩ። ግን አሁን ካላገባ ሲንግል ከሆነ ምናምን ስቲል ሁሉም ትሬቶች በተወሰነ መልኩ ጥሩ መሆን አለባቸው ብዬ ነው የማስበው። እውቀት ብቻውን ምንም አያደርግልህም ትበለዋለህ። ገንዘብ ብቻውንም ሁሉም ነገርህ ይሆናል ማለት አይደለም። አንድ ላይ ነው ማለት በሁሉም ነገር እኩል ይዘህ ላትሄድ እኮ ትችላለህ። አትሊስት ግን የሆነ ስቴጅ ላይ መድረስ ሁሉም ነገሮች ግን የራሳቸውን አስተዋጽኦ ያበረክታሉ ብዬ አስባለሁ።
ምክንያቱም ሀብታም ከመሆነ የተነሳ በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ሰው የሚሰሙ ሰውዬ ስታወራ ግን ውይ ባላወራ መባል የለብህም። ገባ? በቃ የሆነ ቦታ እኮ ደርሰሃል፣ ግን ምን ነው ባልተናገረ መባል የለብህም። ከሱ የማይጠበቅ ነገር ያደርጋል የምትባል ሰው መሆን የለብህም። ሁለ ነገርህ የተመጣጠነና የተቀራረበ ቢሆን አሪፍ ነው ብዬ አስባለሁ። ሃይ ቫሊዩ ውሜን የምትለው ግን ፖይንት ጋር ስትመጣ አይ ቲንክ ለሴቶች ሲሆን የተወሰነ የሚቀየረው ነገር ያለ ይመስለኛል። ወንድ ልጅ አልቲሜት ጎሉ ለሚመሰረተው ፋሚሊ መሞት ነው። ለምታገባት ሚስት፣ ለምትወልዳቸው ልጆች መሞት፣ ለነሱ ነው የምትኖረው። ለነሱ እየኖርክ ነው ማለት ለነሱ እየኖርክ ነው የምትሞተው ማለት ነው። ሌላ አማርኛ የለውም። የሴት ልጅ አልቲሜት ጎል ለፋሚሊው ፕሮቫይድ ማድረግና ለፋሚሊው መሞት አይደለም። ተደርሰኛል። ወንድ ልጅ በጣም ገንዘብ ኖሮት ጥሩ ስራ እየሰራ የመሰረተው ፋሚሊ የሆነ ሰዓት ቢንገጫገጭና ስራ ቢበላሽበት ወጥቶ ኩንታል ተሸክሞ የመሰረተውን ፋሚሊ የማስተዳደር ግዴታ አለበት። ያ የሴት ልጅ ግዴታ አይደለም። እንደ ሴት ስትመጣ እንደ ቫሊዩ የምናስቀምጣቸው ነገሮች አሉ። ነርቸሪንግ፣ ለልጆች ለባሏ ያላት ነገር፣ ቴኬር ማድረግ ፋሚሊውን የተለየ ነው። ባል ፋሚሊውን ቴኬር የሚያደርግበት መንገድ እና ሚስት ፋሚሊውን ቴኬር የምታደርግበት መንገድ የተለየ ነው። ሴት ልጅ ሃይ ቫሊዩ ነች እንድትባል የሚያስደረጋት ግን ከጋብቻ በፊት ከሆነ ለእኔ ራሷን የምታከብር ሴት፣ ለራሷ ቫሊዩ የምትሰጥ ሴትና ራሷን የምትጠብቅ ሴት ናት። የዚች ጋር አንድ ሀሳብ ልጨምርልህ። ብዙ ወንድ ሊያገባ ሲፈልግ ወይም ፍቅረኛ ላይ ሲፈልግ ሌሎች ወንዶች ያልነኳትን ሴት ቢቻል አንድም ፍቅረኛ ያልነበራት ሴት ቢቻል ድንግል የሆነች ሴት ይላል። ለምንድን ነው እንደዚህ የሚለው ምናምን ይባላል። ከዚህ ጀርባ ያለው ሪዝን ራስን ጠብቆ ማቆየት ውስጥ ወንድ ልጅ ቫሊዩ የሚያደርገው ነገር ስላለ ነው። ከራሱ የተነሳ አሁን እሱ ራሱን ጠብቆ ነበር ወይ እሱ ከማንም ጋር አልተነካካም ነበር ወይ ምናምን። አሁን ይሄንን እኔ እዚህ ጋር ሳላወራልህ የትኛውንም ሪሰርች የሚሆን ምንም አንስተ ብታነብ ሴቶች ሴክሹዋል ኤክስፒሪየንስ ካላቸው በተለይ ሴክሹዋል ኤክስፒሪየንስ ያለው ወንድ ነው የምትመርጡት ወይስ የሌለው ቨርጂን የሆነ ቢባሉ አብዛኞቹ ያለውን ነው የሚመርጡት። ስለዚህ በእነሱ ምርጫ ውስጥ እየገባን እኛን ኮምፔር አናረግም። አብዛኛው ወንድ ግን እንደዛ ያልሆነች ሴት ይፈልጋል። የሚፈልግበት ምክንያት አክሰስ እየተደረገ በነበረ ኢንቫይሮንመንት ውስጥ መገኘት ስለሚያስቸግረው ነው። እሱ በቃ ገንብቻለሁ ይዤ መጥቻለሁ ምናምን ብሎ የሚያስበው ነገር አለ። ባል ዞሮ ዞሮ የመጨረሻ መከበሪያው ሚስቱ ነች። ስራ፣ ገንዘብ ምናምን አይደለም። በጣም ሰክሰስፉል ሆነ በሚስትህ መከበር ካልቻልክ ሚስት አንተን የምታስከብረ ሰው ካልሆነች በቃ ፌል እንዳረግ ቁጠረው። እና የሆነ ቦታ እንኳን ይዛሃት ስትሄድ አንቱ የተባልክ ሰው ልትሆን ትችላለህ። በስራ በገንዘብ በምናምን ከሌም ይዟት ነበር እኮ ከሌም ይዟት ነበር የእንትናም ነበረች የእንትናም ጋር ተኝታለች ምናምን የምትባል ሴት ይዘህ በየቦታ ትሽከረከራለህ ወይም እንደዛ የመሆን ፍላጎት ይኖራል ብዬ አላስብም አንድ ወንድ። ስለዚህ ቫሊዩ የሚያደርጉት ወንዶች እሱ ጋር ከመምጣቷ በፊት ወይም ከእሱ ጋር ከመገናኘቷ በፊት ራሷን ጠብቃ የቆየችበትን ልክ ነው የሚያስበው ብዬ ነው ማስበው። ወንድ ልጅ ለራሱ ቫሊዩ የሚሰጠው ወይም ሴቶችም የሚሰጡት ቫሊዩ ገንዘብ መስራቱ፣ ራሱን ማሳደጉ፣ ፋሚሊ ፕሮቴክት የሚያደርግ ፋሚሊን የሚንከባከብ የሚያስተዳድር አቅም ያለው ሰው ሆኖ ሲመጣ በቃ አንድ መስፈርት ነው። እዛ ጋር ግን ወንድ ልጅ ጋር ስትመጣ ከሱ በፊት አክሰስ ያልተደረገች ሴት ብትሆን ያንን እንደ ትልቅ ቫሊዩ ካውንት ያደርገዋል። ኦኬ ሶ ፒዩሪቲ በጣም ኢምፖርታንት ነው አይገሰው። ግን ደግሞ አሁን ላይ ሃይ ቫሊዩ ወመን ተብሎ የሚታሰበው ኮምፕሊትሊ ዚ ኦፖዚት ነው ብዬ ነው። ሞደርን ሲቹዌሽኖች አሁን ለምሳሌ አንድ ሴት ሃይ ቫሊዩ ነኝ ምናምን ብላ ስታስብ ራሴን አስተዳድራለሁ፣ የራሴ ገንዘብ አለኝ፣ ዲግሪ አለኝ፣ ማስተርስ አለኝ፣ እንደዚህ ያለኝ ምናምን ይፈልገኛልም የተወሰነ እንደዚህ ነገሮች ይመጣሉ። ይህንን እዚህ ጋር ያለው ወንድ እንደ ፕራዮሪቲ ያስቀምጠዋል ወይ? ሴቶች ወንዱ ያመጣውን ነገር እንደ ፕራዮሪቲ ያስቀምጡለታል። ጠንካራ ሰራተኛ ነው፣ ገንዘብ አለው፣ ሀብታም ነው፣ ራሱ ላይ ሰርቷል ምናምን፣ ይሄ ይቀመጣል። የነሱ ስታንዳርድ። የትኛው ወንድ ነው ሲያገባ ወይም የሆነ ሴት ሲመርጥ ተነስቶ ኢንዲፔንደንት የሆነች ማስተርስ ያላት እንትን ያላት ሲል እኔ ሰምቼ አላውቅም። ሬር ነው። ሬር ነው። በጣም ኢምፖርታንት አይደለም። ለዛ አስተዋጽኦ የማበርከቱ እንትን
ብዙ እንትን አይደለም። ወንዶች የተማረች ሴት ከሚፈልጉት በላይ ሴቶች የተማረ ወንድ ይፈልጋሉ። ወንዶች ገንዘብ ያላት ሴት ከሚፈልጉት በላይ ሴቶች ገንዘብ እንዲኖረው ግዴታ ኤክስፔክት ያደርጋሉ። ምንም ይሄ መጥፎ ነገር ደግሞ አይደለም ብዬ ነው ማስበው። ሴቶች ድንግል ወንድ ከሚፈልጉት በላይ ደግሞ ወንድ ልጅ ድንግል አይፈልጉም። የፈለግከው ሪሰርች ሰርች አድርገህ ማንበብ ትችላለህ ነው የምልህ። እስማማለሁ። ያው የሚፈልጉ ይኖራሉ፣ ግን በጣም በቁጥር ነው። ሁሉን ነገር ኮምፔር ማድረግ ጥሩ አይደለም በሚል ነው እንጂ ይሄ ወንዶች እንዲህ ስለሚፈልጉ ሴቶችም ፉክክር፣ ሴቶች እንደዚህ ስለሚፈልጉ ወንዶችም ፉክክር ውስጥ አንገባ። ስለዚህ አብዛኛው ሴት አሁን ስፔሻሊ ኦልሬዲ ሴክሹዋል ኤክስፒሪየንስ ካላቸው የሚመርጡት ኤክስፒሪየንስ ያለው ቢሆን ነው። ግን እዛ ጋር ወንዶች እንትን ስለመረጡ እኛ እዚህ ጋር ይህንን ስለመረጥን ብሎ ክርክር ውስጥ መግባትም አስፈላጊ አይደለም። የፕሪፈረንስ ጉዳይ ነው ሀሳቡ። አዛይንደው ዘዴ ሰው አቅሙ ይፈቅድለትን ነው የሚያገኘው። ቅድም እንዳልከው ማርኬት ውስጥ ያለ ቫሊዩ ነው። ከአቅም ውጭም እኮ እንዳልኩ ልትይዝ ትችላለህ፣ ትጨነቃለህ እንጂ ግን ሬርም ነው። አሁን ስፔሻሊ ዚስ ዴይስ ከባድ እየሆነ ነው፣ ከአቅም በላይ የሆነ ምክንያቱም አክቹሊ የምትመዘንበት ነገር አለ። ተቃራኒ ሲሆን ኖርማል ነው። ለምሳሌ ወንድ ልጅ ጋር ስትመጣ ሲገለበጥ ኖርማል ነው። እሱ የፈለገ እንደውም አሪፍ ነው፣ በጣም አሪፍ ነው። የፈለገ ሀብታም ቢሆን ምንም ቢሆን ለምሳሌ ሀብታም የሆነ ወንድ አይ ገንዘብ ስለሌላት አላገባትም፣ አይ እንደዚህ ምናምን አይልም። አይ እንደዚህ ምናምን በቃ የወንድ ልጅ ኤክስፔክቴሽኖች አሉ፣ የሴት ኤክስፔክቴሽን አለ። ፕሮቫይደር መሆኑ ልጅ ግዴታው ስለሆነ ፋይናንሻሊ ስቴብል መሆን አለበት፣ ጥሩ መሆን አለበት። ግን ምን አይነት እይታ አለ ማለት ወንድ ልጅ ኦኬ እሺ እነሱ አይፈልጉትም ወንድ ልጅ ድንግል መሆን የሚፈልጉ ይኖራሉ፣ በጣም ፊው ናቸው። በአብዛኛው ማጆሪቲ ስለሆነ የምናወራው ማጆሪቲው ጥያቄ ውስጥም አያስገቡትም። ምን አይነት ወንድ ነው ፈልጊው ስትል አይመጣላቸውም አይዲያሊም ስታይ። ግን እንዲህ የሚሉ ደግሞ ወንዶች አሉ። ወንድ ልጅ እንደፈለገ መሆን አለበት፣ መብቱ ነው። ሴት ልጅ ግን ፒውር መሆን አለበት የሚል አስተሳሰብ ያላቸው ሰዎች አሉ። ማንም ሰው እንደፈለገ መሆን አለበት ብዬ አላስብም፣ ለወንድም ቢሆን ለሴትም ቢሆን። ይሄ ወሲባዊ ግንኙነት በጣም ትልቅ ቦንድ የሚፈጠር ነገር ነው። በዛ ሰዓት የሚፈጠሩ የሚመነጩ ሆርሞኖች አሉ። አፍቅረህ ነው፣ ካዥዋል ነው፣ ዋን ናይት ስታንድ ነው አያውቅም፣ አይምሮህ አያውቅም፣ ሰውነትህ አያውቅም። ስለዚህ እዛ ጋር ፍቅር እየሰራህ እንዳለህ ነው ቦዲ የሚያውቀው። ስለዚህ ሪያክት የሚያደርገው በዛ ልክ ነው። ለዚህ ነው ሰዎች ጀስት ዝም ብሎ ካዥዋል ሴክስ ሲቹዌሽንሺፕ ምናምን ብለው ሴክሹዋል ላይፍ ይኖራቸውና ምናምን ተቆራኝተው ምናምን ይቀራሉ። ፍቅር ይዛቸውና በቃ ስፔሻሊ ብዙ ጊዜ ሴቶች ጋር ይሄ ነገር ሀፕን ያደርጋል። በቃ በሴክሹዋል ግንኙነት ሰዎች ተላምደው ምናምን ወደ ፍቅር ምናምን ይቀየራሉ። በቃ ተላምደው ወደ አለመላቀቅ ትገባለህ ማለት ነው። ስለዚህ ከእያንዳንዱ ሰው ጋር ተኝተህ በተነሳ ቁጥር የምትፈጥረው ቦንዲንግ አለ። ስለዚህ ወንድም ቢሆን ሴትም ብትሆን እንደፈለጉ ይሁኑ የሚባል ሰርከምስታንስ ውስጥ መገኘት አለባቸው ብዬ አላስብም። ኢምፖርታንት ነው ያለህ የኋላ ታሪክ በየትኛውም አይነት ነገር ላይ መታየቱ የማይቀር ነው። ለምሳሌ አንድ መስሪያ ቤት ልትቀጠር ስትሄድ ከበፊቱ መስሪያ ቤት በሆነ ነገር ተባረህ፣ ከድሮ መስሪያ ቤት በዲሲፕሊን ተባረህ ምናምን የመጣ ሰው ከሆንክ ማን ይቀጥራል? ስለዚህ ሰው ዋና የመጨረሻ ትዳሩ ጋር ትክክለኛው ቦታ የሚለው ሰው ጋር እስከሚደርስ ድረስ የሚመጣበትን መንገድ እንደው ቢጠነቀቅ ኬርፉል በሆነ ወይ መርቶት ቢመጣ እንደው አንዳንዱን ነገር ኢንቴንሽናሊ ነው የምታደርገው ብሎ ማሰብ ላይቻል ይችላል። ለምሳሌ አንድ ሴት ቨርጂን ካልሆነች በቃ ዱርዬ መሆን ፈልጋ ነው ማለት ላይሆን ይችላል። የምትወደው ሰው ነበር፣ የምታፈቅረው ሰው ነበረ፣ ምናምን የምታገባው መስሏት ነበር፣ ተታለለ፣ በቃ አደረገች፣ ሆነ፣ አለፈ አይነት ነገር ትመጣለህ። ወንዶችም ጋር አንዳንድ በወጣትነት እድሜ በምናምን እርድና ይመስልና ነገር ይመስልና አክሰስም ብቻ በብዙ ነገር ውስጥ ታልፍና የምታሳልፋቸው ነገሮች ኖሩ ይችላሉ። ሶ ሪሊ ጀጅ ማድረግ አለብህ ምናምን ሳይሆን በተቻለ አቅም ሰው ራሱንም ከማክበር የተነሳ ነገሮችን ዲሲፕሊን በሆነ መንገድ ይዟቸው ቢመጣ ጥሩ ነው ብዬ አስባለሁ። ፋይናል ፖይንቱ ላይ እስከምደርስ ድረስ ዛስ አሜዚንግ። አቤ ቴንክ ዩ፣ እግዚአብሔር አክብርልኝ ለሁለተኛ ጊዜ ስላገኘነ ቴንክ ዩ ሶ ማች።